እስኬፒ ድሬ በስብሰባ ስለተወሰነውና ስለ ውይይቱ ለክላውዲያ ገለጸላት። እናም ስለ ኪሳራውና እሱ እንዳዘጋጅ እሷ ደግሞ እንደ ጸሐፊ ሆነው የደከሙበት ሁሉ መና ስለመቅረቱ አስረዳት። እንደምንም ብለሽ አቴናን ማሳመን ይኖርብሻል። እግሯ ላይም ቢሆን መውደቅና ማልቀስ ይኖርብሻል። እንደ ልብ ጓደኝነትሽ እስከ ዛሬ ያደረሽላትን ሁሉ እንድታስታውሰው ማድረግ አለብሽ። መለሽ ተገዝተሽ አቴናን ወደ ካሜራው ማምጣት መቻል አለብሽ። እኮ እኔን ለምን መረጣችሁኝ? አለችው እስኪፒ ድሬን። አንተ አዘጋጅ ነህ፣ ዲታ ዳይሬክተር ናት፣ ቦቢ ባንትስ ደግሞ ስራ አስኪያጅ ነው። እና ለምንድን ነው እናንተ ሄዳችሁ የማትለምኗት? እናንተ ከኔ የተሻለ ልምድ አላችሁ። ምክንያቱም ከመጀመሪያ እስከ መጨረሻ የአንቺ ፕሮጀክት ስለሆነ ነው አላት ድሬ። መጀመሪያ ታሪኩን ጻፍሽው፣ ከዛ እኔን አገኘሽ፣ በመጨረሻም አቴናን አገኘሻት። ይሄ ፊልም ወዳቂ ቢሆን የአንቺም ስም ከወዳቂ ፊልም ጋር ይመዘገባል። እስኪፒ ድሬ ይህንም ብሏት ከሄደ በኋላ ብቻዋን ሆና ነገሩን ስታብሰለስሉ እስኪፒ ያለ ሁሉ ትክክል ነው። በዚህ ግራ በገባት ሰዓት ነበር ወንድሟን ክሮስ ዴሌናን ያሰበችው። በዚህ ዓለም ሊረዳት የሚችለው እሱ ብቻ ነው። የክሮስ እርዳታ ቦዝ ስካኔት ሊያስወግድላት ይችላል። በሌላ መልኩ ግን ከአቴና ጋር በጓደኝነታቸው ተጠቅማ ቢዝነስ መስራት አልተዋጣላትም። እምቢ ብትላትም መቀያየም ሊከተል ነው። ክሮስ ግን ምንም ነገር ብትለምነው እምቢ አይላትም፣ ብሏትም አያውቅም። ወደ ዛናዶ ሆቴል ወደ ቬጋስ ስልክ ደወለች። ክሮስ ግን ወደ ኩዌጎ መሄዱንና እስከሚቀጥለው ቀን እንደማይመለስ ተነገራት። ልክ ኩዌጎ መሄዱ ስትሰማ የልጅነት ጊዜያቸው ሁሉ እንደ ፊልም ፊቷ ድቅና አለ። ሁሌም መርሳት የምትፈልገው ነገር፣ አዎ ምንጊዜም ቢሆን ወንድሟን ፍለጋ ኩዌጎ አትደውልም። የፈለገው ነገር ቢመጣ፣ አዎ አስገዳጅ ነገር ካልተከሰተ በስተቀር በውዴቷ ከክሎርኪዚዮ ቤተሰብ ጋር መገናኘትን አትፈልግም። የልጅነት ጊዜዋን ፍጹም ልታስታውሰው አትፈልግም። ስለ አባቷም ሆነ ስለ ክሎርኪዚዮ ማሰብን አትሻም። ክሎርኪዚዮና ፔፒዴሊና። የክሎርኪዚዮ ቤተሰብ ዝናና ተፈሪነት የጀመረው ከመቶ ዓመት በፊት ጣሊያን ሲሲሊ ሳለ ነው። ያን ጊዜ የጥንቱ የክሎርኪዚዮ ቤተሰብ ከአንድ ሌላ የማፊያ ቤተሰብ ጋር በአንድ ደን የለበሰ መሬት የተነሳ ለ20 ዓመት ያህል ብዙ ደም ያፋሰሰው ውጊያን አካሂደዋል። በዚያን ወቅት ካካሄዱት አሰቃቂ ግድያ አንዱ የባላንጣቸው የዶም ፔትሮ ፎሬሌንዝን ጳጳስ በ85 ዓመታቸው መግደላቸው ነው። ጳጳሱ በሕመም ምክንያት አልጋቸው ላይ ያጣጥሩ ነበር። ሐኪማቸውም ቢበዛ የአንድ ሳምንት ጊዜ ብቻ እንደሚኖራቸው ነግሯቸው የመሞቻቸውን ቀን እየጠበቁ እያለ አንድ የክሎርኪዚዮ አባል በስውር ገብቶ በጩቤ ሆዳቸውን ዘግዝኮ ይገላቸዋል። በዚህ ድርጊት የክሎርኪዚዮ ቤተሰብ ውሳኔ ሽማግሌው ጠላታቸው ስለሆኑ ተሰቃይተው መሞት እንጂ ሰላማዊ ሞት መሞት የለባቸውም በሚል ነበር። ያ ሆኖ ዶን ዶሚኒኮ ክሎርኪዚዮ የጳጳሱን አገዳደል ታሪክ ብዙ ጊዜ ያነሳዋል። ይሄም የድሮ አገዳደል ጊዜ ያለፈበትና በበቀላ ላይ ብቻ የተመረኮዘ መሆኑን ለተከታዮቹ ለማስተማር ነው። የዛን አይነት የጭካኔ አገዳደል መቅረት አለበት እያለ ብዙ ጊዜ ለልጆቹና ለሌሎቹም በየአጋጣሚ ይነግራቸዋል። መገደል ያለበት ይገደል፣ ግን አገዳደሉ የሰቆቃ አይነት መሆን እንደሌለበት አጥብቆ ይመክራቸዋል። ለዚህ ምክንያት አለው። ይሄው የጭካኔ ተግባር በሲሲሊ የነበረውን የክሎርኪዚዮ ቤተሰብ ድምጥማጡ እንዲጠፋ አድርጎታል።
ሙሶሎኒና የፋሺስት ፓርቲው በጣሊያን የፈላጭ ቆራጭ ስልጣን ሲይዙ የማፊያ ቤተሰብ ሁሉ መጥፋት እንዳለበት ወሰኑ። ለዚህም ማንኛውም የሀገሪቱን ሕግ ሽረው የማፊያ ቡድኖች ሊቋቋሙት በማይችሉበት ሁኔታ አይቀጡ ቅጣት ቀጧቸው። የማፊያ ቡድኖቹም ፍርስርሳቸው ወጥቶ የቻሉት አገር ጥለው ሲሸሹ፣ ሌሎቹ በየስፍራው አንገታቸው ተቀነጠሰ፣ ሆድቃቸው በጩቤ ተዘረገፈ። የቀሩት በየወይን ቤቱ ተወረወሩ። የማፊያ የሕይወት ገመድ ከሲሲሊ ተበጠሰ። በዚያን ወቅት የፋሽስትን ምህረት የለሽ ጭፍጨፋ የተቋቋሙት የክሎርኪዚዮ ቤተሰቦች ብቻ ነበሩ። በየቀበሌው የተመደቡትን የፋሽስት ሹሞች አረዷቸው። 10 ቤቶች ላይ የደፈጣ ውጊያ በመክፈት አባሎቻቸውን አስፈቱ። በጣም የሚደንቀው ደግሞ ሙሶሎኒ በፓርላማው አደባባይ ንግግር እያደረገ ያለ ከእንግሊዝ ሀገር በትዕዛዝ ያስመጣውን ዣንጥላና ባርኔጣ ሰረቁበት። ይህ ድርጊት በሲሲሊ ሲሰማ ሙሶሎኒ መሳቂያ ሆነ። ለብዙ ዘመንም ባላገሮች በሙሶሎኒ ላይ የሚያሾፉት በዚህ ማፊያ ድርጊት ነበር። ሁኔታው በጣም ያበሳጨው ሙሶሎኒም በዚህ በክሎርኪዚዮ ቤተሰብ ላይ የብስጭት በትር አነሳ። ወንጀለኛ ከጤነኛ ሳይለይ ግዛታቸው በሙሉ በመሳሪያ ታረሰ። በአንድ ቀን ጀንበር ብቻ 500 የክሎርኪዚዮ ባልደረቦች ተጨፈጨፉ። ይህንን ያህል ደግሞ ተይዘው ሜዲትራኒያን ባህር ወደምትገኝ ደሴት ለእስር ተዳረጉ። የተረፉ ቢኖሩ ዋና ዋና የቤተሰቡ ጉንዶች ብቻ ነበሩ። ከነዚህ መሃል ነበር ያን ጊዜ ገና ወጣት የነበረውን የአሁኑን ዶን ወደ አሜሪካ በሚስጥር ያሸሹት። ወጣቱ ዶሚኒኮ ክሎርኪዚዮ ቀስ በቀስ በአሜሪካ የራሱን የክሎርኪዚዮ ግዛትን መሰረተ። አሰራሩ ሁሉ ጥንቃቄና ዘዴ የተሞላበት እንጂ እንደ አያቶቹ በእልህና በጭካኔ ላይ ያተኮረ አልነበረም። በእርግጥ የማፊያ ዘር ሆኖ ግድያና አፈና የማይቀር ነው። አፈጻጸሙ ግን ከቤተሰብ ቤተሰብ ይለያያል። በሕይወት ዘመኑ የሚያስታውሰው ነገር ቢኖር ከጠላት ሁሉ ክፉ የሌለው አገር ነው። ስለሆነም አሜሪካንንም ከልቡ ይወዳታል። አሜሪካንን መልቀቅ ፈጽሞ አይፈልግም። ከዚህም ፍላጎት የተነሳ ክሎርኪዚዮ ቤተሰቡን አያቶቹ በሲሲሊ የገነቡት አይነት ሳይሆን እጅግ ጠንካራ በሆነ መልኩ በአሜሪካ አንሰራፋ። በአሜሪካ የሚገኙ የፖለቲካ ሰዎችን፣ ዳኞችን፣ አስተዳዳሪዎችን፣ ፖሊሶችን በከፍተኛ የገንዘብ ስጦታና ወራዊ ድጎማ በቁጥጥሩ ስር አደረጋቸው። የገቢ ምንጩም በአንድ ወይም ሁለት አይነት ንግድ ላይ አይደለም የተመሰረተው። በአሜሪካን የቢዝነስ ዓለም ውስጥ የደለበ ትርፍ ያስገኛሉ በተባሉ የንግድ ዘርፎች ሁሉ ዶን ክሎርኪዚዮ አለበት። በትላልቅ የኮንስትራክሽን ቢዝነስ፣ በቆሻሻ ማስወገጃ ኢንዱስትሪ፣ በተለያዩ የትራንስፖርት ዘርፎች ከፍተኛ ድርሻ አለው። ከቁማርም ብዙ ትርፍ ያገኛል። የክሎርኪዚዮ የልብ ወዳጅ ቁማር ነው። የሚገርመው ግን ዶላር እንደ ጎርፍ የሚያመጣለት ያደገኛ ዕፅ ንግድ ነው። እሱ ግን ከዚህ የሚገኘውን ገቢ ብዙም አይፈቅደውም። ስለሆነም ወደፊት የክሎርኪዚዮ ቤተሰብ እንዲሰማራ የሚፈልገው በቁማር ንግድ ላይ ብቻ ነው። ሌሎቹን የገቢ ምንጮች ሌሎች የማፊያ ቤተሰቦች አጠቃለው እንዲወስዱና ለሱ ቤተሰብ 5% ብቻ የከለላ ኮሚሽን እንዲከፍሉ ይፈልግ ነበረ። ከ25 ዓመታት በኋላ ያ ህልሙ እውን ሊሆን ነው። ቁማር በጣም የተከበረና ህጋዊ የሆነ ነው። ያቋቋመው ሎተሪ ከጊዜ ወደ ጊዜ ተወዳጅነቱ እየጨመረ መጥቷል። መንግስትም ሎተሪን እንደ ዱርዬ ተግባር እየቆጠረ ሲያጥላላ እንዳልነበረ ሁሉ አሁን ግን ከታክስ የሚያገኘውን ገቢ ሲያየው ይበልጡኑ ህዝቡን ማበረታታት ጀመረ። ሌላው የዶን ዶሚኒኮ ክሎርኪዚዮ ህልም ስፖርትን ለቁማር ተግባር መጠቀም ነበር። ይህ ህልሙ ቢሳካ ልጆቹ፣ ተከታዮቹና የቅርብ ወዳጆቹ እንደ ጥንታውያን ነገስታት ተንደላቀው እንደሚኖር ይታየዋል። ህልሙ ቢሳካ
ከሀብታምነታቸው የተነሳ የመንግስት ባለስልጣናት ሁሉ በእጃቸው ስለሚገቡ በመንግስት አስተዳደር ውስጥ ወሳኝ ሚና ይኖራቸዋል። የሱ ዘሮችም በግቢው እንደሚገኙ ዛፎች ለሌሎች ጥላ ከለላ ሊሆኑ ይችላሉ። የገንዘብ ምንጮቻቸውም ልክ እንደ ወርቅ ማዕድን ሁሌም ይዛቁ። የክሎርኪዚዮ ቤተሰቦች ለሌሎች በአሜሪካ ለሚገኙ የማፊያ ቤተሰቦች እንደ ቅድስት ቤተ ክርስቲያን ጠለላ ከሆኑ፣ ራሱ የቤተሰቡ መሪ ዶን ዶሚኒኮ ክሎርኪዚዮ ደግሞ ጳጳስ ይሆናል ማለት ነው። ይህ ደግሞ ብልህነቱን ብቻ ሳይሆን ጥንካሬውን ይገልጽለታል። ዶን ክሎርኪዚዮ ከሚደነቅበት ተግባሩ አንዱ በቤተሰቡ ላይ የጣለው የኃላፊነት ግዴታ ነው። ማንኛውም የሱ ቤተሰብ አባል ወይም ተከታይ የሆነ ወንድ ወይም ሴት ትንሽም ይሁን ትልቅ ለሚፈጽመው ተግባር ሁሉ በሞራልም ሆነ በሌላ መልኩ ኃላፊና ተጠያቂ ነው። ከቤተሰቡ መሪ ከሚሰጠው ትዕዛዝና መመሪያ ውጪ ምንም አይነት ድርጊት መፈጸም አይችልም። በስህተት ከተደረገም በአስቸኳይ ለመሪው ማሳወቅ ግዴታው ነው። ተግባር የሰውን ማንነት ይገልጻል የሚል አመለካከት አለው። በማንኛውም የህብረተሰብ ሳይንስ አያምንም። በሃይማኖቱ አክራሪ ካቶሊክ ሲሆን አመለካከቱም በዚህ ዓለም ላይ ለተሰራ ኃጢአት ማስተሰሪያ የገንዘብ እርዳታ ማድረግ በሌላኛው ዓለም ምሕረት ያስገኛል የሚል እምነት አለው። ለማንኛውም መጥፎ ድርጊት ለቤተ ክርስቲያን ልገሳ ማድረግ አለብን ይላል። ምንጊዜም ለቤተሰቡ ቅድሚያ ይሰጣል። ቀጥሎ ለፈጣሪው፣ በሶስተኛ ደረጃ በክሎርኪዚዮ ቤተሰብ ስር ለሚተዳደሩ። ዶን ክሎርኪዚዮ የተወለደው ህዝብና መንግስት በጠላትነት በሚተያይበት በሲሲሊ ነው። የዕለት ጉርስ ማግኘት ሁለት መንገድ አለው የሚል አመለካከት አለው። አንደኛው እንደ ባሪያ ተገዢ ሆኖ ያለ ክብርና ያለ ተስፋ የዕለት ጉርስ መጠበቅ። ሌላው ደግሞ የተከፈለው መስዋዕትነት ተከፍሎ አዛዥ ተሰሚ ሆኖ መኖር። አዎ፣ ስለሆነም ለልጆቹ የሚሰጣቸው ምክር ቤተሰቦቻችሁ፣ ህብረተሰባችሁ፣ እግዚአብሔር ቀጪያችሁ፣ ተከታዮቻችሁ ደግሞ የሕይወታችሁ ጠባቂዎች ይሆኑ እያለ ነው። በምድር ለሚገኙ ድኩማን ስራ ስጡ። ስራ ካገኙ አፋችሁ ላይ የሚጥሉት ዳቦ ያገኛሉና ከዚያም አክብሮትን ብቻ ሳይሆን ከሌሎች ሰዎች ለሚሰነዘርባችሁ ጥቃት ጋሻ ይሆኗቸዋል እያለ ይመክራቸዋል። ዶን ዶሚኒኮ ክሎርኪዚዮ የዘረጋው ግዛት ከሱ በኋላ ፍርስርሱ የሚወጣና ልጆቹም ተስፋ ቢስ የሚሆኑበት ሳይሆን ከትውልድ ወደ ትውልድ እየጠነከረና ዘሮቹም እየበለጸጉ የሚሄዱበት የራሱ መንግስት ነው። የሱ ግዛትና ቤተሰብ እንደ ሰው ፈራሽ ሳይሆን ቤተ ክርስቲያኑ በዚህ ዓለም እስካለሽ ድረስ የሱም ቤተሰብ እንደሚኖር ያምናል። የሰው ልጅ በዚህ ዓለም እስካለ ድረስ ዳቦ ጠግቦ ከማደርና በሌላኛውም ዓለም ለምህረት የሚያበቃውን ከመስራት ሌላ ምን ማድረግ ይጠበቅበታል? ዶን ዶሚኒኮ ቤተሰቡ ከፍተኛና ጠንካራ የኃይል ሚዛን ላይ እንዲቆናጠጥ ጥሯል። ይህን ለማድረግ ኃይልን ብቻ ሳይሆን የሰለሞንን ጥበብ ተጠቅሟል። በተለይም በቢዝነሱ ዓለም ሰርጎ በመግባት ጠመንጃንና ገንዘብን እኩል አሰማርቷቸዋል። ከሁሉ በላይ ደግሞ ተከታዮቹን በክብርና በፍቅር አስተዳድሯል። ጀብዱ ለፈጸሙ ከፍተኛ ሽልማት እየሰጠ የቆሰሉትን በሚገባ በማሳከምና ለሁሉም ለወደፊት ሕይወታቸው መተዳደሪያ የሚሆን ነገር በማመቻቸት በተስፋና በሞራል በሚገባ ገንብቷቸዋል። በመጨረሻም ዶን ዶሚኒኮ እንዳለመው በሕይወት ዘመኑ ሁሉም ነገር ተፈጽሞ ለማየት በቅቷል። በገንዘብም በጡንቻም ከማንኛውም የማፊያ ቤተሰብ በላይ ሆኗል።
በመሆኑም ገንዘብ ለማግኘት ሲሉ የፈጽሙት የነበረውን ማንኛውንም የወንጀል ተግባር ትተዋል። በቀጥታ የእነሱን ህልውና የሚነካ ካልሆነ በስተቀር። ሌሎች የማፊያ ቤተሰቦች ለክሎርኪዚዮ እንደ ብሮንግሊዮኔ ያገለግላሉ። በጣሊያንኛ ብሮንግሊዮኔ ማለት አነስተኛ ግዳጆችን ወይም ተግባሮችን የሚያከናውን ማለት ነው። ስለሆነም ሌሎች ቤተሰቦች ችግር ሲገጥማቸው ባርኔጣቸውን በእጃቸው ይዘው ወደ ክሎርኪዚዮ ይሄዳሉ። ክሎርኪዚዮም የተጣሉትን ያስታርቃል፣ የታሰሩትን ያስፈታል፣ ያገኙትን ጥሪት ወደ አውሮፓ ያሸሽላቸዋል። አስተማማኝ በሆነ መንገድ አደገኛ ዕፅ ወደ አሜሪካ እንዲያስገቡ ከፖሊስ ከዳኞችና ከአስተዳዳሪዎች ጋር ሁኔታዎችን ያመቻችላቸዋል። ከማዘጋጃ ሹሞች ጋር ያለውን ሁኔታ ማመቻቸት ግን የብሮንግሊዮኔ ተግባር ነው። አንድ ብሮንግሊዮኔ ካለበት ከተማ ሹም ጋር ግንባር መፍጠር ካልቻለ ዋጋ የለውም ነው የሚባለው በቤተሰቡ መመሪያ። የዶን ክሎርኪዚዮ የበኩር ልጅ ጆርጂዮ የኢኮኖሚ ጥበብም የቤተሰቡ ኃያልነት መሠረትም ሆኗል። ቤተሰቡ ከወንጀል ገቢ ነፃ እንዲሆን ሌት ከቀን ጥሯል። አባትየውንም ከጭካኔ ተግባሮች ማለስለስ የቻለው ጆርጂዮ ነው። ከሁሉም በላይ ደግሞ ጆርጂዮ የክሎርኪዚዮን ቤተሰብ ከአሜሪካ ሕዝብ ጥላቻ ስውር አድርጎታል። ስለሆነም ቤተሰቡ በንግድ ተግባር እንጂ በወንጀል ስሙ እንዳይጠራ ሞክሯል። ባለስልጣኖች ሳይቀሩ የክሎርኪዚዮን የወንጀል ተግባር አይሰሙም። ከዚህ በፊት የተደረጉም ሆኖ አሁን አልፎ አልፎ የሚፈጸሙ ወንጀሎች ቢኖሩ ከፖሊስ ዲፓርትመንት ፋይሎችና በጭምጭምታ መልክ ለመንግስት ጆሮ ከመድረስ ማሻገር ለዜና ማሰራጫ አይደርሱም። ስለሆነም ተራው ሕዝብ አያውቃቸውም። ለዚህ ደግሞ ከፍተኛ ጥንቃቄ የሚወስደው ጆርጂዮ ነው። ይሄ ግን በአሁኑ ሰዓት ክሎርኪዚዮ ጥርስ የሌለው አንበሳ ሆኗል ማለት አይደለም። ሁለቱ የጆርጂዮ ታናሽ ወንድሞች ቪንሴንትና ፔቲ ግን እንደሱ ብልህና ጥበበኞች አይደሉም። እንዲያውም ቁጣና ጭካኔን ከአባታቸው ወርሰዋል። ሁለቱም በቤተሰቡ የጦር ሰፈር ውስጥ እንደ ልብ የሚያዟቸው ግዳጅ ፈጻሚ ወታደሮች አሏቸው። ሁሉም ከጣሊያን የመጡ ሲሲሊያውያን ናቸው። ይሄ 40 ያህል ሰፈሮችን አጠጋግቶ የያዘ መንደር ፊልም መስሪያ ቦታ ቢሆን ምን አይነት የተዋጣ የጦርነት ፊልም በተሰራበት ነበር። ወታደሮቹ መንደር ውስጥ ቅይጥ ሰው የለም። አውሮፓዊ፣ እስያዊ ወይም አይሁዳዊ ብሎ ዘር የለም። የንግድና የሌላ ተግባሮች እንቅስቃሴም አይታይም። ሆቴል እንኳን የለም። መሬቱም ሰውም የክሎርኪዚዮ ቤተሰብ ነው። ቤተሰብ ያላቸው ወታደሮች አሉ። ግን ልጆቻቸው ለአቅመ አዳም ሲደርሱ ካሊፎርኒያ ወደሚገኘው የቤተሰቡ ከፍተኛ ትምህርት ቤት ይላካሉ። በየዓመቱም አዳዲስ ምልምል ወታደሮች ከሲሲሊ ይላካሉ። ፒፒዴሊና ከጦር ሰፈር የበላይ አዛዥነት ወደ ላስ ቬጋስ ብሮንግሊዮኔ ያድጓል። ሆኖም አሁንም ቢሆን ቤተሰቡ የሱን የረቀቀው የወንጀል ጥበብ ስለሚፈልገው ነፃ ሰው ሆኖ ከቤተሰቡ የዕለት ተዕለት ሕይወት አልተላቀቀም። ፒፒ ኳሊፊካቶ ብለው የሚጠሩት አይነት ሰው ነው። አጥንቶቹን ደንዳና ማድረግ የጀመረው ገና የ17 ዓመት ወጣት ሳለ ነው። በይበልጥ በገመድ አገዳደል የተካነ ነው። ይህ አይነቱ የሰው አገዳደል በአሜሪካ ድንቅ ይባላል። ፒፒ በጦር መሳሪያና በፈንጂም የተካነ ነው። ፒፒ ረጅም ደንዳና ሰውነት ያለው ጠንካራ ብረት ነው። ሲስቅና ሲጫወት ማራኪ ነው። ወንዶችንም ሆነ ሴቶችን በቀላሉ ማዝናናት ይችላል። ሴቶች በይበልጥ ቁመናው ይማርካቸዋል። ሲያዩት ግማሽ ሲሲሊ ግማሽ አሜሪካዊ ይመስላቸዋል። ስራ ላይ በጣም ጥንቁቅ፣ አስቦና ተጨንቆ የሚያከናውን ሲሆን ከግዳጅ በኋላ ግን ሕይወትን በሚገባ መኖር እንዳለበት የሚያምን ሰው ነው። ትንሽ ድክመት አለበት። በጣም ይጠጣል፣ ይቆምራል፣ ሴት ይወዳል። ዶን ክሎርኪዚዮ እንደሚፈልገው ጨካኝ አረመኔ ሳይሆን ባለው አጋጣሚ ከሰዎች ጋር ተደባልቆ መኖርን ይወዳል። መቼም ማንም ሰው ቢሆን ስህተት ሳይሰራ እድሜ ልኩን አይኖርም። ፒፒዴሊናም በ28 ዓመቱ ለፍቅር ብሎ የተጠጋትን ሴት አገባ።
በስህተት ላይ ስህተት እንዲሉ ያገባት ሴት ከሱ ሙያና ሕይወት ጋር በፍጹም ልትሄድ ማትችል ነበረች። ሴትየዋ ናሌን ጆሴፔ የምትባል በላስ ቬጋስ ዛናዱ ሆቴል ዳንኪረኛ ነበረች። ፒፒ ብዙ ጊዜ ዳንኪረኛነቷን ለመሸሸግ እንደ ማንኛውም ዳንስ ቤት ቅጥ የሌላት ሳትሆን ወግ ያላት ተቀጣሪ ናት በማለት የሰዎችን አስተያየት ለማዘናጋት ይጥራል። ናሌን በአካባቢው ደረጃ ስትታይ የተማረች ናት። መጽሐፍ ከእጇ አይታጣም። በጣም ታነባለች። ፖለቲከኛነቱንም እንዲሁ። እናም ከፒፒ ጋር ፍጹም ተቃራኒ አይነት ውህዶች ናቸው። ፒፒ የምሁር ዝንባሌ ባጠገቡ አላለፈም። አያነብም። ጊዜ ካገኘ ሙዚቃ ማዳመጥ፣ ፊልም ወይም ቲያትር መመልከት በቃ። የፒፒን ፊት ትኩር ብሎ ካዩት ተዋጊ በሬ ይመስላል። የናሌን ደግሞ ጽጌረዳ አበባ። ፒፒ በትንሹ የሚደሰት ሰው ነው። እሷ ደግሞ ሁሉም በሆዷ ነው። ከሰው ራቅ ብላ መቀመጥ ታዘወትራለች። አብሯት የሚሰሩት ዳንኪረኞች እርስ በራሳቸው ሲላፉና ሲጣሉ ከሷው ጋር ግን አንዳቸውም አይቃለዱም። ፒፒና ናሌንን አንድ የሚያደርጋቸው ነገር ቢኖር ዳንስ ብቻ ነው። የክሎርኪዚዮ የብረት መዶሻ እየተባለ የሚነገርለት እጅግ የሚፈራውና የሚከበረው ፒፒ ዴሌና ዳንስ መድረክ ላይ ወጥቶ ሲሽከረከር ሲያዩት የማይገረሙ የሉም። ፒፒ ጨዋታ ይችላል። ጥሩ ጥሩ ተረት ማውራት፣ ለሷ ያለውን ፍቅር በተረትና በአሽሙር መልክ እያደረገ ነበር የሚገልጽላት። እሷም መጽሐፍ ታነብለታለች። ስላየችው ቲያትር፣ ስለ ፊልምም ታጫውተዋለች። በእንደዚህ ያለ ወቅት ታዲያ ፒፒ ቁጭ ብሎ ሳይሆን ያንን ግዙፍ ሰውነቱን ሰብሰብ ኩርምት አድርጎና እሰሯ በርከክ ብሎ ጉልበቶቿን ይዞ ነው የሚያዳምጣት። አዎ ቢጥመው ባይጥመውም በተለይ ዲሞክራሲ የተጎዱና የተጎሳቆሉ የህብረተሰብ ክፍሎችን ኑሮ እንዴት ሊያሻሽል እንደሚችል፣ ስለ ጥቁሮች ነጻነት፣ ስለ አፍሪካ ችግረኞች፣ የሶስተኛውን ዓለም ረሃብተኞች የመመገብ ኃላፊነትን የመሳሰሉትን ታጫውተዋለች። ፒፒ በእነዚህ ነገሮች በጣም ይገረማል። እነዚህ እሷ የምትላቸው ነገሮች ሁሉ ለሱ ምንም አይጥሙትም። ከህይወቱ ጋር ትስስር የላቸውም። ፒፒ ፖለቲካ አያውቅም፣ ማወቅም አይፈልግም። የሱ ፖለቲካ የክሎርኪዚዮ መመሪያ ነው። ግደል ሲለው መግደል፣ አፈን ሲለው ማፈን ብቻ። በተዋወቁ በሳምንቱ ተጋቡ። ናሌን 18 ዓመቷ ነበረ። ስለ ትዳር ምንም ነገር አታውቅም። ፒፒ 28 ዓመቱ ሲሆን በፍቅር ከሷ ይበልጥ የነደደው የጋየው እሱ ነበር። ናሌን አባትና እናቷን ቀብራለች። ፒፒም ቢሆን ቤተሰቤ የሚለው ክሎርኪዚዮን ነው፣ እንደ ማንኛውም የቤተሰብ ወታደር። አዎ ግን በጋብቻው ጉዳይ ላይ የክሎርኪዚዮን ፍቃድም ሆነ እርዳታ እንዲገባበት አልፈቀደም። ቢጠይቅም በጋብቻው እንደማይስማሙለት ያውቃል። ስለሆነም ካገባ በኋላ እንዲሰሙትና ነገሮችን እንዳመጣጣቸው መመለስ እንደሚሻል ወስኗል። ላስ ቬጋስ በሚገኝ ቤተክርስቲያን ተጋቡ። ግን አንድ ስህተት ነበር። ዶን ክሎርኪዚዮ ጋብቻውን እንደተፈራው አልተቃወመም። ሁሌም እንደሚለው አሁንም የሰው ልጅ የሕይወት ቀዳሚ ተግባሩ ትዳር መያዝ ነው ይላል። የፒፒን ማግባት ሲሰማ ግን መጠነኛ ቅሬታ ነበረው። እንዴት እንዳውቀው አልተደረገም ብቻ ሳይሆን ጋብቻው በክሎርኪዚዮ ቤተሰብ ደረጃ ለምን አልተካሄደም በሚል ነው። ምክንያቱም ፒፒ የክሎርኪዚዮ ደም ያለው ሰው ስለሆነ። ነገሩን የሰማለት ግን እስከ ውቅያኖስ ወለል ድረስ እየደነሱ መጥለቅ ይችላሉ ነው ያለው አሉ። ለዚህም ይመስላል ከፍተኛ ስጦታ ነበር ያደረገለት። በየዓመቱ $100,000 የሚያስገባለት ከአንድ ኩባንያ የሚገኝ የሽርክና ኩፖን። ይሄ ለፒፒ ትልቅ የሥራ እድገት መሆኑ ነው። ፒፒ ዴሌና በምዕራብ ዩናይትድ ስቴትስ የክሎርኪዚዮ ብሮግሊዮኔ ሆኗል። ከብሮክስ ጦር ሰፈር ኃላፊነቱ ግን ተነስቷል። ምክንያቱም እቺ ለቤተሰቡ ባዕድ የሆነች ሴት እዛ መኖር ስለማይገባት ነው። በመሆኑም ፒፒ በኩዮጉ ቤተ መንግሥት የነበረውን ተሰሚነት በመጠኑም ቢሆን አጥቷል።
ሚዜ የሆነው አልፌልድ ግሮልቬልት ነበር፣ የዛናዶ ሆቴል ባለቤት። አዎ መጠነኛ የራት ግብዣም አድርጎላቸዋል። ሙሽሮቹ ሌሊቱን ሲደንሱ አደሩ። ከዚያ በኋላ ግሮንቬልትና ፒፒ የጠበቀ ጓደኝነትን መሰረቱ። ጋብቻውም 2 ልጆች እስከሚወልዱ ዘልቋል። አንድ ወንድና አንዲት ሴት ልጅ። ወንዱ ታላቅ ሲሆን የክርስትና ስም የተሰጠውም ክሮስፊክሲዮ ተብሎ ነው። ዘወትር የሚጠራው ግን ክሮስ በሚለው የማቆላመጫ ስም ነው። 10 ዓመት ገደማ ሲሆነው የእናቱን መልክ እያዘ መጣ። በጣም ውብ ቆንጆ፣ የሰውነት ግዙፍነትን ደግሞ የአባቱን ያዘ። ተከታዩዋ ክላውዲያ ደግሞ አባቷን መሰለች። ፊቷ ተዋጊ በሬ እየመሰለ መጣ። ከእናቷ የወሰደችው መጽሐፍ የማንበብ ሙዚቃ ማዳመጥና ቲያትር ማየት የተፈጥሮ ሕግ ሆኖ ክሮስ ወደ አባቱ፣ ክላውዲያ ደግሞ ወደ እናቷ ያደሉ ጀመር። ትዳራቸው እስከፈረሰበት እስከ 11ኛው ዓመት ድረስ ሁሉም ነገር ጥሩ ነበር። ፒፒ ሕይወቱን በላስ ቬጋስ በደንብ አደራጅቶ ነበረ። የክሎርኪዚዮን የዛናዶ ሆቴል ድርሻ ይሰበስባል። የሚሰጠውንም ግዳጅ ይፈጽማል። ሰውን በመዶሻ መቀጥቀጥ አይነት ተግባር። ሀብታምም ስለሆነ ጥሩ ኑሮ ኖረ። እንደ ልቡ ጠጣ፣ ከሚስቱ ጋርም ደነሰ፣ ጨፈረ። ቁማሩንም ለገንዘብ ሳይጨነቅ እንዳሻው ቆመረ። ልጆቹንም በእንክብካቤ ያሳደገ። በተለይ ወንዱን ልጁን በሱ መልክ መቅረጽ ስለፈለገ የወንድ ተግባር ማስተማሩን ስራዬ ብሎ ያዘው። የቁማርን ዘዴ ያስረዳው። በተለይም ከግሮልቬልት ጋር እየሆኑ ካዚኖ ውስጥ እንዴት በጥበብ ሊጭመረበር እንደሚቻልና ገንዘብ በገፍ እንዴት እንደሚታፈስ። ፒፒ ክሮስን ወደ አደንም እየወሰደ እንስሳትን እንዴት እንደሚገድልና እንደሚገፍ አስተማረው። በተለይም ደም እንዲያሸትና ከደም ሽታ ጋር እንዲተዋወቅ እንዲለማመድ፣ እጁን ይዞ በደም እንዲለወስ በደም እንዲቀላም አደረገው። ቀጥሎም ወደ ቦክስ ማለማመጃ ቦታ እየወሰደ የቡጢን ህመም እንዲለማመዱ አደረገ። ከዚያም በየደረጃው የጠመንጃን አጠቃቀም፣ አተኳኮስ፣ የብልት አመራረት ተራ በተራ አስተማረው። የቀረ ነገር ቢኖር ሸምቀቆ ነው። በገመድ በጠፍር በኤሌክትሪክ ሽቦ እንዴት የሰውን ሕይወት ከመቀስፈት ማሳለፍ እንደሚቻል። ይህን ደግሞ የሚማረው በማፊያው ዓለም ለመግባት ፍቃደኛ ሲሆን ብቻ ነው። የክሎርኪዚዮ ቤተሰብ በኔቬዳ ተራራዎች ትልቅ የአደን ስፍራ አለው። ፒፒም ቤተሰቡን ለእረፍት የሚወስዳቸው ወደዚህ ስፍራ ነው። ናሌን ግን አደን ስለማትወድ ወደ ተራራው አትወጣም። ከመጽሐፏ ጋር መናፈሻ ቤት ትቀራለች። ክሮስ ከትንሽ ጀምሮ እስከ አንበሳ ያሉትን አውሬዎች በዝግታ በጥበብ ተኩሶ መግደል ችሏል። የገደላቸውንም መባረክ፣ መክፈፍ እንደ ኳስ ጨዋታ ነው የሚመስለው። ከደሙ ከእንጀቱ ጋር ሲጨመላለቅ አይኑንም ምላሱንም ሲያወጣ አንበሳም ሆነ ጎሽ ፍርሃት ብሎ ነገር የለም። ለመሳሪያ ጥሩ ፍቅር እንዳለው አባቱ ተገንዝቧል። አንድ ቀን ደም መላሽ እንደሚሆነው ተስፋ አድርጓል። ይሄ ሁሉ የወንድ ተግባር ግን ለክላውዲያ ማስደነቅ ሳይሆን ይቀፋታል። የመሳሪያ ጮህ ስትሰማ የምትገባበትን ይጠፋት። ክሮስ ገፎ እስከሚጨርስ ፊቷን በልብሷ ሸፍና ነው የምትጠብቀው። ከጥቂት ቀናት በኋላ ወደ ተራራው ወጥታ አታውቅም። ከእናቷ ጋር ከተራራው ስር ትውል ጀመር። ክላውዲያ አሳ ማጥመድን እንኳን አሻፈረኝ ያለችው የብረት ጉጠት የነፍሳትን ሆድ ቀዶ ሲያወጣ ማየት አልፈለገችም። አንዱ ፍጡር የሌላውን ፍጡር ጉሮሮ በጉጠት ወቅቶ ከመኖሪያ ለቦ መዞ ሲያወጣውና ለስላሳ አንጀቱን አይኑን በጩቤ ሲዘነጥለው ለማየት አልወደደችም። ይህን ያጤነው አባትም ትኩረቱን በወንድ ልጁ ላይ ነው ያደረገው። ስለ መሰረታዊ ጥንቃቄዎች ያስተምሮ ጀመር። ከመቀስፈት መቆጣት እንደሌለበት ይመክረዋል።
ስለ ራሱ ስለ ውስጣዊ እሱነቱ ፈጽሞ ማውራት እንደሌለበት፣ ሰዎች በተግባሩ እንዲያከብሩት እንጂ በአፈጮሌነት እንዲያደንቁት ማስገደድ እንደሌለበት፣ የዘር የደም ግንዶቹን ማክበር እንደሚገባውም ዘወትር ይመክረዋል። ቁማር መዝናኛ እንጂ የገቢ ማስገኛ መሆን የለበትም ነው የሚለው ፒፒ። አባትህን፣ እናትህን፣ እህትህን ውደድ፣ ግን ከሚስት በስተቀር ሌላ ሴት መውደድ የለብህም። ሚስት የምትላትም ልጅ ወለደችልህ ከሆነ ነው ይለዋል። ልጆችን ዳቦ የማብላት ኃላፊነት ደግሞ ያንተ ነው ይለዋል። ክሮስ ጥሩ ተማሪን የሆነለት ለአባቱ። ክሮስ የእናቱን ቁንጅና በመያዙም ፒፒ በጣም ደስ ብሎታል። ሴቶች እንዲሞቱለት እንጂ እንዳይሞትላቸው ስለሚፈልግ። ዶን ክሎርኪዚዮ አዲሱ ትውልድ ከነሱ የወንጀል ዓለም እየኮበለለ ወደ ሕጋዊ ዓለም ይገባል የሚል እምነት ነበረው። ፒፒ ግን ይህን አይቀበልም። እንደሱ እምነት አዲሱ ትውልድ ይበልጥ አመፀኛ እንደሚሆን ነበር የሚገምተው። ለነገሩ አባት ሁሌ ልጁ የሱን ፈለግ እንዲከተል ነው ምኞቱና ፍላጎቱ። ደምደምን ይተካል፣ ዘርም ዘርን። በዚህ በኩል ፒፒ ትክክል እንደሆነ ማሳመን ችሏል። የራሱ የዶን ክሎርኪዚዮ የልጅ ልጅ የሆነው ዳንቴ አስተዳደጉና አካሄዱ የጥንቶቹን የሲሲሊ ክሎርኪዚዮችን መስመር የሚከተል ይመስላል። ደምና ስልጣን የሚጠማው አይነት ሰው፣ ረጅምና ጠንካራ ምኞት፣ የፈጣሪንም ሆነ የህብረተሰብን ሕጎች ለመጣስ ቅንጣት ታክል ደንታ የሌለው አይነት ሰው። ክሩስ ዲሊናም ካሁኑ ታናሽ እህቱን እያሰቃያት ነው። ድንገት ሳታስበው ሆዷን በቦክስ ይጠልዛታል። እሷ ባለቀሰች ቁጥር አባትየው ይቀጠቅጠዋል። ፒፒ ለባለቤቱ በየጊዜውና በየምክንያቱ ስጦታን ያዘንብላታል። ስጦታው ግን አንድ ጌታ ለሎሌው የሚሰጠው አይነት ስጦታ ነበር። የማባቢያ ስጦታ፣ የአልማዝ ቀለበቶች፣ ከእንስሳት ፀጉር የተሰሩ ኮቶች፣ አውሮፓ ደርሶ መልስ ትኬቶች የመሳሰሉ እጅግ ውድ የሆኑ ስጦታዎች ነበሩበት። ላስ ቬጋስ ስላልወደደችው ሳርካሜንቶ ውስጥ አንድ ቪላ ቤት ገዛላት። ቤንትሌ መኪና የገዛላት ዕለት ራሱ የሾፌር ልብስ ለብሶ ነበር ቁልፉን ያስረከባት። ፒፒ ዘመናዊ አስተሳሰብ ያለው ሰው ነው። ስለሆነም ናሌን በገላዋ ሙሉ ነፃነት ነበራት። ቅናት ብሎ ነገር አያውቅም። የጣሊያን ባሎች ግን እንደዛ አይደሉም። እሱ በቢዝነስ ጉዳይ ተፈቅዶለት ካልሆነ በስተቀር እንደፈለገው ወደ ፈለገው ሀገር መንቀሳቀስ ስለማይችል ናሌን ከሴት ጓደኞቿ ጋር አውሮፓን እንድትጎበኝ ይፈቅድላት ነበር። ይሄ ሁሉ ሲሆን ግን ዶን ክሎርኪዚዮ እድሜ ልካቸውን እንደዚህ የሚኖር ይመስላችኋል ይል ነበረ። መልሱም አይኖሩም ሆነ። ናሌን ረጃጅም እግሮች ያሏት በመሆኗ ለዳንሱ ሙያ አልተመቸችም። ፈጥና ወደ ትዳሩ ዓለም የገባችውም በዚሁ ምክንያት ነበረ። በመጀመሪያዎቹ 4 የትዳር ዓመታት በጣም ደስተኛ ነበረች። ልጆቿን በደንብ ትንከባከባለች። በትርፍ ጊዜዋም ኔቬዳ ዩኒቨርሲቲ ትምህርቷን ትከታተል ነበር። ፒፒ ግን ኑሯቸው እየሰለቸው መጣ። ሁሌም ከመጽሐፍ ጋር ተጣብቃ ሲያያት ብቸኝነት ተሰማው። ሁሌም ወሬዋ ስለ ጥቁሮች፣ ስለ ተጨቆኑ ህዝቦች ሆነ። እሱ ደግሞ ሁሉም ተያይዘው ባህር ውስጥ ቢሰምጡ ደንታም አይሰጠውም። ልጆቹ ሲመጣም አራስ ነብር ትሆናለች። እሱ ደግሞ ልጅና ፈረስ ካልተገራ መደድ ይሆናል ባይ ነው። ልጆቹን ይቅጣ እንጂ ጉዳት አድርሶባቸው አያውቅም። ጠንቃቃ ሰው ነው። በ4 ዓመታቸው መሰላቸቱ እየጠነከረ ሲሄድ ፒፒ በየቦታው ዕቁባቶቹን ማፍራት ጀመረ። አንዷን ላስ ቬጋስ፣ ሌላዋን ሎስ አንጀለስ፣ ሶስተኛዋን ደግሞ ኒውዮርክ አስቀመጠ። በዚህ አንጀቷ የጨሰው ናሌን እልዋን ለመወጣት እንደምንም ተፍጨርጭራ ዲግሪዋን አገኘች።
ሆዳቸው ቢሻክርም የሆዳቸውን በሆዳቸው ይዘው የትዳራቸውን ዕድሜ ትንሽ ለመግፋት ጣሩ። ለልጆቻቸው ከፍተኛ ፍቅር ስላላቸው በሁሉ ነገር እንዲደሰቱ ሞክረዋል። ናሌን መጽሐፍ እያነበበችላቸው አንዳንዴም እየዘፈነችና እየደነሰችላቸው ረጅም ሰዓት አብራቸው ትውላለች። ፒፒም የተለመደ ቀልዱን አልተወም። ጋብቻቸውንም ቶሎ ከመፈራረስ ያሰነበተው ይሄ ቀልዱ ነው። ልጆቹ ለእናታቸው ከፍተኛ ፍቅር አላቸው። ቆንጆ ስለሆነች ብቻ ሳይሆን ረጋ ያለችና አንደበተ ለስላሳ ስለሆነች፣ ከዚሁ በላይ ደግሞ ቆማም ሆነ ተቀምጣ ልጆቿን ጉያዋ መወሸቅ ስለምትወድ አባታቸውን እንደ መመኪያን የሚያዩት ግዙፍና ጠንካራ ስለሆነ፣ አባትም ሆነ እናት ጥሩ አስተማሪዎች ናቸው። ከእናታቸው ጥሩ ስነ ምግባር፣ የቤተሰብ ፍቅር፣ ዳንስ፣ የልብስ አመራረጥና አለባበስ፣ ንጽህናን ተምረዋል። ከአባታቸው የሕይወትን ምንነት፣ ራሳቸውን ከአደጋ እንዴት መከላከል እንደሚችሉ፣ ሰውነታቸውን በስፖርት ማዳበር፣ ቁማር ከነብልሃቱ ቀስመዋል። ክሮስ ፍርሃት የሚባል ነገር አልፈጠረበትም፣ ግን ትሁት ነው። ለሰዎች ክብር ዝቅ ብሎ እጅ መንሳትን ይችላል። ክላውዲያ ወኔውም ሆነ ጉልበቱ የላትም፣ ግን ጋግርታም ናት። ግትር የወይራ በትር። ጊዜን እየወለደ ሲሄድ ናሌን አንዳንድ ነገሮችን እያስተዋለች መጣች። ፒፒ ልጆቹን የተለያየ ቁማር ማስተማሩንና በተለይም ደግሞ ሴት ልጇ ክላውዲያ ወደ ቁማር እያዘነበለች መምጣቷን አልወደደችላትም። ፒፒ ግን እየደጋገመ ቁማርን በሕይወት መማር ካለባቸው ትምህርቶች አንዱ ነው ሲል ናሌን ይሄ ትምህርት ሳይሆን ጥፋት፣ ውድመት ነው ትለዋለች። ፒፒ ለገሃዱ ዓለም ሊያዘጋጃቸው ይሞክራል። እናታቸው ደግሞ ደስ ስለሚለው ውብ ሕይወት። ፒፒ ዘወትር ኪሱ በገንዘብ እንደታጨቀ ነው። ይሄ ደግሞ ባለቤቱን አላስደስታትም። ገንዘብ እንደ ልብ ያጠፋል፣ ይረጫል። አልፎ አልፎም ለእረፍት ወደ ክሎርኪዚዮ ቤተሰብ ይሄዳሉ። በእንግድነቷ ወቅት ናሌን ለፒፒ ሲባል ተገቢው ክብር አይነፈጋትም። ቤተሰቡ ዘንድ ሲሄዱ ሰዎች ለፒፒ ያላቸውን ከበሬታ በጥሞና ታስተውላለች። ምን ቢያደርግ ነው እንደዚህ የሚንቀጠቀጡለት የሚለው ሐሳብ ሁሌም በአእምሯ ይመላለሳል። ደግሞ እዛ በሄዱ ቁጥር ወንዶቹ ብቻ በዝግ ለረጅም ሰዓት ስብሰባ ያካሂዳሉ። አንድም ጊዜ ስለ ስብሰባው ግን ትንፍሽ ብሎላት አያውቅም። እናም ባይተዋርነት ይሰማታል። ሌሎች ጥቃቅን ሁኔታዎች አሉ። ፒፒ ቢያንስ በወር አንድ ጊዜ ለቢዝነስ እያለ ወዳልታወቀ ቦታ ይጠፋል። ስለምን ጉዳይ እንደሆነ ግን ፍንጭ እንኳን አይሰጣትም። የጦር መሳሪያ የመያዝ ፍቃድ አለው። የተለያዩ መሳሪያዎችንም ይይዛል፣ ግን በጣም ጥንቁቅ ነው። ናሌልም ሆነች ልጆቹ መሳሪያዎቹ አካባቢ አይደርሱም። ጥይቶቹን ለብቻ ይደብቃቸዋል፣ ማንም አያገኛቸውም። ከጊዜ ወደ ጊዜ ፒፒ ከቤት ርቆ የሚሄድበት ሁኔታ እየጨመረ መጣ። ናሌን ብዙ ጊዜዋን ከልጆቿ ጋር ትከርም ጀመር። ሲመለስም የሴትና የወንድ ግንኙነታቸው እየቀዘቀዘ እየተቀየረ ሄደ። የደባል ሕይወት እየሆነ አንድ ሰው ትክክለኛውን ማንነቱን በጣም ከሚቀርበው ሰው ለረጅም ጊዜ መደበቅ አይቻለውም። ፒፒ ስለራሱ ለራሱ የሚኖር ሰው መሆኑን ናሌን ማወቅ አልተሳናትም። ለሷ ይሁን እንጂ ለሰዎች አደገኛ መሆኑን አውቃበታለች። ግልጽ ለመሆን ቢጥርም በጣም ሽሽግ ሆኖ ነው ያገኘችው። ሰውን ወዳጅ መስሎ መቅረብ ይችልበታል፣ ግን መጨረሻው አያደርስ ነው። ጨካኝ ነው። አልፎ አልፎ ስለ ቤተሰቡ ገቢ አሳሳቢነት ያወራል። የቤተሰቡ በሆኑ ሆቴሎች ሁሉ እየዞረ ውዝፍ ዕዳ የሚቀበለው እሱ ነው። በዱር የቁማር ተጫውተው አንከፍልም ያሉ በቋሚነት በየሆቴሎቹ በዱር የሚመገቡ የሚጠጡ አፓርታማም ሆነ ቪላዎች ተከራይተው የሚኖሩና ክፍያ ሲጠየቁ አሻፈረኝ የሚሉ ዝርዝራቸው ለሱ ይሰጣል፣ ያስከፍላል። ከነዚህ ውስጥ ሐኪሞች፣ ጠበቆች፣ የኮርፖሬሽኖች ኃላፊዎች ያለ ብዙ ውጣ ውረድ ለሱ ይሰጡታል።
ካቅማሙ ቢሮአቸው ሄዶ ደንበኞቻቸው ባሉበት ትንሽ መፎከር ብቻ ነው። አነስተኛ ገቢ ያላቸው ትናንሽ ሰዎች ግን አደገኞች ናቸው። ለትንሽ ገንዘብ ነፍስ እንዲዋደቅ ይሻሉ። ገንዘብ ሳይኖራቸው ቼክ ይሰጣሉ። ገንዘቡ የታለ ሲባሉ በስህተት ነው እያሉ ይማጸናሉ። ሌሎች ደግሞ $8000 ባንክ ካላቸው $10,000 ቼክ ይሰጣሉ። ፒፒ ግን ከባንክ ሰዎች ጋር ግንኙነት ስላለው 2000 ከራሱ በሰዎቹ ሂሳብ ያስገባና በተሰጠው ቼክ መሰረት 10ን ያወጣል። 8ን ተቀብሎ 2000ን መከራከር ብልህነት ነው ይላል። እንደዚህ ያሉትን ሁኔታዎች ለላሊን ያጫውታታል። ከልቡ ያስቀዋል። አሻፈረኝ አንከፍልም ያሉትን ግን ምን እንደሚያደርጋቸው በጭራሽ አይነግራትም። የክሎርኪዚዮ ቤተሰብ ሚስጥር ስለሆነ። ግን የፒፒ ዋና ተግባር ባለዕዳዎችን ማስከፈል ብቻ ሳይሆን ቁማሩንም እንዳይተዉ ማግባባት ነው። የከሰረ ወይም ከስራ የወጣ ደንበኛም ዋጋ አለው በቁማር ዓለም። የከሰረ ያተረፈለት፣ ከስራ የወጣም ስራ ያገኘለት ዕዳውን ስለሚከፍል በዱቤ እንዲጫወት ይፈቀድለታል። በለስ ከቀናው አንድ ቀን ይረታና እዛው ገቢ ይሆናል። አንድ ቀን ምሽት ፒፒ አንድ ጊዜ ስላጋጠመው ሁኔታ አጫወታት። አንድ ምሽት እንደተለመደው ከዛናድ ሆቴል አጠገብ አንድ ሱቅ በሚገኝ ቢሮ የክፍያ ሰነዶችን እያገለበጠ ሳለ ከውጪ ተኩስ ይሰማል። ምንድነው ብሎ ሲወጣ ጭምብል ያጠለቁ ዘራፊዎች ባንክ ዘርፈው ሊያመልጡ ሲሉ የተደረገ የተኩስ ልውውጥ ነበረ። እሱም ዘራፊዎችን ለማስጣል ሲል ይተኩሳል። ግን አምልጦ ሄዶ ፖሊስ ደርሶ ፒፒን ያዘው። በእርግጥ መሳሪያው ፍቃድ ያለው ቢሆንም በሰው ላይ መተኮስ በራሱ ወንጀል ነው። ማድረግ የነበረበት ለፖሊስ መደወል ነበረ። ሆኖም ግሮንቬልት ዋስ ሆኖ በማግስቱ አስወጣው። ናሌን ጨዋታውን በጥሞና አዳመጠችው። ስለሱ ከሰማችው ጭምጭምታ ጋር አመዛዘነችው። ከሱ መራቅ ፈለገች። ከዛም ወሰነች። ዳኒ ፉቤርታ በኒውዮርክ ከተማ አንድ የጉዞ ወኪል ባለቤት ነው። መጀመሪያ ስራውን የጀመረው አሁን ከምድረ ገጽ ከጠፋው ከሳንታዲዮ ቤተሰብ ጋር በሽርክና ነበር። የደህንነት ሽፋን የሚሰጠው የነበረው ከዚሁ ቤተሰብ ነበር። ብዙ ገቢውን የሚያገኘው በላስ ቬጋስ ለሚገኘው ዛናዶ ሆቴል ቁማርተኞችን ከኒውዮርክ በማጓጓዝ ነው። ዳኒ ፉቤርታ ቦይንግ 747 ጀት በየወሩ ቻርተር እያደረገ እስከ 200 የሚሆኑ ሀብታም ቁማርተኞችን ወደ ላስ ቬጋስ ያመላልሳል። $1000 ለሆቴሉ ስለሚከፍሉ ደርሶ መልስ ትኬት ነፃ ነው። ዓላማው ብዙ ከጠጡና ሞቅ ካላቸው ያለ ገደብ ይቆምራሉ ነው። በመሆኑም ፉቤርታ በየጊዜው ብዙ ወረፋ የሚጠብቁ ደንበኞች አሉት። ሲመርጥ ደግሞ በጣም ተጠንቅቆ ነው። ጥሩ ደሞዝ ያላቸው፣ የንግድ ወይም ሌላ ልዩ ገቢ ያላቸው ቅድሚያ ይሰጣቸዋል። የቁማርተኞቹ ግዴታም በየቀኑ ቢያንስ 4 ሰዓት በካዚኖስ መቆመር ነው። ለዳኒ ፉቤርታ ከፍተኛ የገቢ ምንጭ ከሚያስገቡለት ሰዎች መካከል ከፍተኛውን ድርሻ የሚይዙት ህገወጦች ናቸው። ባንክ ዘራፊዎች፣ የአሺሽ ነጋዴዎች፣ የሲጋራ ኮንትሮባንድ ነጋዴዎችና የመሳሰሉት። እነዚህ በአጭር ጊዜ ብዙ ረብጣ ገንዘብ የሚያገኙና ሲበዛ መዝናናት የሚወዱ ናቸው። ቁማር ከጀመሩ ማቆም በጭራሽ አይወዱም። ሕይወታቸው ዘወትር ስጋት የተሞላበት ስለሆነ ባገኙት አጋጣሚ ሁሉ ከሚገባው በላይ መደሰትን ይፈልጋሉ። ዳኒ ፉቤርታም አንድ አውሮፕላን ሙሉ ቁማርተኞችን ለዛናዶ ሆቴል ሲያስረክብ $20,000 በላይ ያገኛል። ከዚህ በተጨማሪ ሰዎቹ ብዙ ገንዘብ ካስገቡ ልዩ ኮሚሽን ይከፈለዋል።
ይሄ በየወሩ ከሚከፈለው የአውሮፕላን ሂሳብ ውጪ ነው። ችግሩ ግን ፉቤርታ የቁማር ችሎታው እስከዚህም ስለሆነ ያገኘውን ገቢ በአመዛኙ እዛው ካዚኖ ክፍል አስረክቦ ይወጣል። ዱቤም የሚገባበት ጊዜ አለ። ይህን ችግሩን ለማካካስ ተጨማሪ ገንዘብ የሚያስገኝለትን መንገድ ያውጠነጥን ጀመር። ከዚያም 4 ምርጥና የሚተማመንባቸውን ዘራፊዎች አዘጋጀ። ዓላማው ከዛናዶ ሆቴል $800,000 ለመስረቅ ነበር። ዘዴውም 4ቱ ሰዎች የትላልቅ የልብስ ስፌት ፋብሪካዎች ባለቤት እንደሆኑ ማስተዋወቅና በደንቡ መሰረት ለመቆመሪያ ከሆቴሉ ለእያንዳንዳቸው $200,000 ብድር በድርጅታቸው ዋስትና እንዲሰጣቸው ነበረ። የተጭበረበረ የድርጅት ስም ማስመሰገበ። በ2 ቀን ቆይታቸው ፉቤርታና 4ቱ ሰዎች ከሚገባቸው በላይ ተዝናኑ። እያንዳንዳቸው በጣም ውድ የሆነ መኝታ ክፍል ይዘዋል። ምግቡ፣ መጠጡ ወሰን የለውም። ካዚኖ ሲገቡ 2 ቦታ ተከፈሉ። ከዚያም እርሱ በራሳቸው እንደማይተዋወቅ ሰው መስለው በንዴትና በእልህ ይጫወቱ ጀመር። ብዙ ገንዘብ ማፈሰሱ። በመጨረሻም ፉቤርታ 400,000 ሲያገኝ የቀረውን 4ቱ ተከፋፈሉት። ፉቤርታም በሌላ ጊዜ ተመሳሳይ ሁኔታ እንደሚያመቻችላቸው ቃል ገባላቸው። ዛናዶ ሆቴልም በራሱ ብር አስቆምሮ የራሱን ካዚኖ አራቆተ። ግሮንቬልት የእነዚህን አጭበርባሪዎች ሁኔታ የተረዳው በማግስቱ ነበረ። የሽያጭ ሪፖርቱ ሲደርሰው ሁኔታውን ሁሉ በቀላሉ ተረዳው። ከዚያም ከካዚኖ ጣራ ግድግዳዎች ሚስጥራዊ በሆነ መልክ የተቀመጡት የቪዲዮ ካሜራዎች በ2 ቀናት የቀረጹት ምስል እንዲመጣለት አዘዘ። በጥሞና ሲያየው የፉቤርታና የ4ቱ አጭበርባሪዎች ሴራ ግልጽ ሆኖ ታየው። 10 ደቂቃ እንኳን አልፈጀበትም። ገንዘቡን ከሆቴሉ ሲበደሩ ከነሱ ማስያዝ የነበረባቸውን ገንዘብ ሲመረምረው ደግሞ ከሲጃራ ወረቀት የተሰራ እንጂ ትክክለኛ ገንዘብ አልነበረም። መታወቂያቸውም የሐሰት መሆኑን በአጭር ጊዜ ማጣራት ደረሰበት። ሴራው ደግሞ የፉቤርታ መሆኑን መጠራጠርም አላሻውም። ሁኔታው አበሳጨው። በዚህ አይነት ሆቴሉ ብዙ ጊዜ ተጭበርብሯል። የዚህኛው ግን ከሁሉም የባሰ የሚያጃጅል ነው። ለጊዜው ግራ ገባው። ዳኒ ፉቤርታን በጣም ይወደዋል። ሰውየው ለዛናዶ ሆቴል ዋና የገቢ ምንጭ ነው። ፉቤርታም ምን እንደሚል ይገባዋል። እሱ ራሱ በሰዎቹ እንደታለለ አድርጎ እንደሚዋሽ ግሮንቬልት ቀድሞ ነክቷል። ፉቤርታ የልቡን ሰርቶ ሲያበቃ መማል መገዘት ልማዱ ነው። ግሮንቬልት በካዚኖ ኃላፊዎች ድክመት በጣም ተበሳጨ። በቀላሉ ሊደረስበት በሚችል ማጭበርበር ይህን ያህል ገንዘብ ያለ ግርግር መዘረፉን በጣም አናደደው። ሁኔታው በአስቸኳይ ለክሎርኪዚዮ ቤተሰብ መገለጽ እንዳለበት ያውቃል። ግማሽ ባለሀብት ስለሆኑ። ግን በቅድሚያ ፔፒዴሊናን ቢሮ ጠርቶ ማስረጃዎቹንና ፊልሞቹን አሳየው። ፒፒ ፉቤርታን ያውቀዋል። 4ቱን ግን አያውቃቸውም። ለክትትል እንዲያበቸው ግሮንቬልትም ፊልሙ ሰጠው። ፒፒ ራሱን ነቀነቀ። ዳኒ ምን ቢሰማው ነው ይህንን ያህል ገንዘብ ከኛ መዝረፍ የፈለገው? አለ ፊቱን ወደ ግሮንቬልት አዙሮ። ቁማርተኛ እኮ ነው አለ ግሮንቬልት። ቁማርተኞች እኮ ሁሌም ካርታቸው የሚረታ ይመስላቸዋል። ትንሽ አሰብ አደረገና ዳኒም በተጠየቀው እጁ እንደሌለበት ነው ሊያሳመን የሚሞክረው። ግን ገንዘቡን ያለማባከናቸውን በቅድሚያ ማረጋገጥ አለብህ። ሰዎቹን ደግሞ ከሱ በላይ ማንም ሊያውቃቸው አይችልም። ያመጣቸው እኮ እሱ ነው። ፒፒ ፈገግ አለና ጀርባውን መታ መታ አደረገው። አታስብ፣ እኔም ማታለል አይችልም አለ ግሮንቬልትን። ከዛም ተሳሳቁ። ዳኒ ፉቤርታ ጥፋተኛም ሆነም አልሆነም ለሰራው ስህተት ተጠያቂ ነው።
በተጠናከረ መልክ በዘብ የሚጠበቀውን የመጀመሪያውን አጥር ካለፈ በኋላ ሽቅብ በሚወስደው ጎዳና መኪናውን እያሽከረከረ አቅበቱን ወጣ። ግራና ቀኝ በረጃጅም ሳር የተከበበው መንገድ ዙሪያውን በኤሌክትሪክ ሽቦና በኤሌክትሪክ መሳሪያዎች ታጥሯል። ዋናው ቤት በር ላይ ዘብ ቆሟል። ይሄ በሰላም ጊዜ ሲሆን ነው። ከጆርጂዮ ጋር ተገናኙና በጓሮ በኩል ወደሚገኘው መናፈሻ ተያይዘው ሄዱ። ቤተሰቡ ከአንድ ትልቅ ጠረጴዛ ዙሪያ ተቀምጦ ቁርስ ይበላሉ። ዶን ክሎርኪዚዮ መሃል አካባቢ ተቀምጧል። ዕድሜው 70 ዓመት ቢሞላም ሙሉ ጤንነት እንደሚሰማው በፊቱ ለመረዳት ይቻላል። የ11 ዓመት የልጅ ልጁን ዳንቴ ክሎርኪዚዮን ቁርስ ያበላ ነበር። ዳንቴ ጠባዬ መልካም ይመስላል፣ ግን ፊቱ ኮስታራ፣ በሱ ዕድሜ ካለው ከክሮስ ደሌና ጋር ሲተያይ ያለ ዕድሜው የበሰለ ይመስላል። ፒፒ ዳንቴን አልሳመውም። ራሱን መታመት አደረገው። ሽማግሌው የልጁን አፍጠር አደረገለት። ቪንሴንትና ፔቲ የሽማግሌውና የዳንቴን ሁኔታ በጥሞና ይመለከታሉ። ሕፃኑ ወደ ቤት ካልገባ ውይይት ማድረግ አይቻላቸውም። ሁኔታውን የተረዳችው እናቱን ወሰደችው። ሽማግሌውም በፈገግታ ከሸኘው በኋላ ወደ ፔፔ መለስ አለ። እሺ የኔ ማርቴሎ አለው ፔፔን። ስለዚያ ስለ ፉቤርታ ምን ታስባለህ? ስለዛ አጭበርባሪ ሰው ተንደላቆ የሚኖርበትን ሁኔታ አመቻቸንለት፣ ግን እኛ ነው ሊወጣን ይፈልጋል። ጆርጂዮ ረጋ ብሎ ገንዘባችን ይመልስ። አዎ፣ ግን እኮ አሁንም እሱ የገቢ ምንጫችን ነው፣ ስለዚህ ልንጠላው አይገባንም አለ። ትንሽ ገንዘብ እኮ አይደለም የዘረፈ አለ ዶን ክሎርኪዚዮ። ማስመለስ እኮ አለብን። ፒፒ ምን ይመስልሃል? ፒፒ ትከሻውን ነቀነቀ። እሞክራለሁ። የእሱ አይነት ሰዎች እኮ ከበጋው አዝመራ ለክረምት ቀለባቸው የሚያስቀምጡ አይደሉም። ቪንሰንት ብዙ ወሬ አይወድም። መደረግ ያለበት መደረግ አለበት ባይ ነው። እስቲ ፊልሙንና ፎቶውን እንየው አለ። ፒፒ ፎቶዎቹን አወጣና ሰጣቸው። ቪንሰንትና ፔቲ አራቱን ታጣቂ ዘራፊዎች በጥሞና ተመለከቷቸው። ከዚያም ቪንሰንት እኔና ፔቲ እናውቃቸዋለን አለ። ጥሩ አለ ፒፒ። እንግዲህ አራቱ ሰዎች እናንተ እንደሚሆን ታደርጓቸዋላችሁ። ስለ ፉቤርታ ምን እንዳደርግ ነው የሚፈልገው? ከፍተኛ ንቀት እንዳለባቸው አሳይተውናል። ማን መሰልናቸው? አለ ዶኖ። ወደ ፖሊስ የምንሄድ አቅመቢስ ሰዎች መሰልናቸው እንዴ? ቪንሴንትና ፔቲ ፒፒን እርዱት። ገንዘቡ እንዲመለስ እፈልጋለሁ። እነዚህ ጥጋበኞች መቀጣት አለባቸው። ምን ማለት እንደሆነ ገብቷቸዋል። ሚሽኑን የሚያወጣው ፒፒ መሆኑ ነው። ሌሎቹ ተባባሪዎች ናቸው። በአምስቱም ሰዎች ላይ የተወሰነው ቅጣት ሞት መሆኑም ለፒፒ ግልጽ ነው። ዶኖ ትቷቸው በግቢ ውስጥ ወደሚያደርገው የተለመደ ሽርሽር ሄደ። ጆርጂዮ ቀና ብሎ ሽማግሌው የሚወስነው ውሳኔ ላለንበት ዘመን ከበድ የሚል ነው። ውሳኔው ከተወሰደው ገንዘብ ጋር አይመጣጠንም አለ። ቪንሰንትና ፔቲ አራቱን ሰዎች መላ ከፈተሩላቸው አደጋው የከፋ አይሆንም አለ ፒፒ። ቪንሲ ችግር ይኖራል እንዴ ሲል ቪንሰንትን ጠየቀው። ቪንሰንት ጆርጂዮ ሽማግሌውን እንደገና አነጋግረው። አራቱ ሰዎች ገንዘቡን እንኳን አያስቀምጡም። ስምምነት መፍጠሩ ይበጃል። ሰርተው እንዲከፍሉ ብናደርግና በነፃ ወደ የቤታቸው ቢሄዱ እንጂ ገለም ብንቀብራቸው ገንዘባችንን አናገኝም አለ። ቪንሰንት አስተዋይ ሰው ነው። በቀላል መንገድ መፍትሄ ሊያገኝ ለሚችል ነገር ደም ማፋሰስን አይወድም። እሺ እነሱ ረዳቶች ስለሆኑ ውሳኔውን ለማስቀየር ሞክራለሁ። ፉቤርታን ግን በሰላም ለመልቀቅ እሺ እንደማይል አውቃለሁ አለ ጆርጂዮ። የጥፋት መሪዎችማ ትክክለኛውን መልእክት ሊያገኙ ይገባቸዋል አለ ፒፒ። የአክስቴ ልጅ
ለዚህ ግዳጅ ምን ያህል ክፍያ ነው የምጠይቀን? አሉ ጆርጂዮ ሳቅ እያለ። ያክስቴ ልጅ እያለ ጆርጂዮ ሲጠራው ፒፒ ይበሳጫል። ምክንያቱም በሌላ ጊዜ በዚህ ስም አይጠራውም። የማይመስለው ነገር ሲኖር ነው ያክስቴ ልጅ የሚለው። የፊቦርታ ጉዳይ የኔ ኃላፊነት ነው አለ ፒፒ። የገንዘብ መሰብሰቡን ስራ ሰጣችሁኝ፣ ከዛናድ ሆቴል ደሞዝ እያገኘው ነው። ግን ይሄን ገንዘብ የማስመለሱ ጉዳይ አስቸጋሪ ስለሆነ በመቶ የተወሰነ ክፍያ ያስፈልገኛል። ፔቲና ቪንሰንትም ከአራቱ ሰዎች ላይ የሚፈለገውን ገንዘብ ገቢ ካደረጉ የሚከፈላቸውን ያህል ማለቴ ነው። ይህም ልክ ነህ አሉ ጆርጂዮ። ሆኖም እንደ ዛናዶ ካዚኖ ገቢ ስላይደለ 50 በመቶ እንደማትጠይቀን እርግጠኛ ነኝ። አይደለም እንደሱ አላልኩም አለ ፒፒ። ትንሽ ነው የጠየቁት። ጆርጂዮ ረካይ ስራ አታደርገው እንጂ አለ ፔቲ። እኔና ቪንሴንትንም እንደ ደረቅ እንጨት በመሩ አትፋቀን። በአሁኑ ጊዜ ፔቲ የብሮንክስ ጦር ካምፕ ኃላፊ ነው፣ የወታደሮቹ አዛዥ። ሁሌም ታዲያ ተራዎቹ ወታደሮች ከፍተኛውን ክፍያ ማግኘት አለባቸው ባይ ነው። በመሆኑም ሁሌ ከግዳጅ መልስ ለራሱ የሚሰጠውን ክፍያ ከወታደሮቹ ጋር እኩል ይካፈላል። እናንተ ሰዎች እንዴት ነው ስግብግብ የሆናችሁት? አለ ጆርጂዮ እንደ መሳቅ እያለ። ለማንኛውም 20 ከመቶ ይከፈል ብዬ ለሽማግሌው አቀርባለሁ አለ። 15 ወይም 10 ከመቶ ይጸድቃል ማለት መሆኑን ፒፒ ያውቋል። የዚህ አይነት አሰራር ከጆርጂዮ ጋር ያረጨ ነው። የሚሰጠን ለምን እኩል አንካፈልም? በማለት ቪንሴንት ፒፒን ጠየቀው። ማለትም ከማንም ይሁን ከማን ያስመለስ ነው ገንዘቡን ለምን አንካፈለውም የሚል አስተሳሰብ ነው። በእርግጥ አነጋገሩ ለቀልድ ነው። ከሚሞቱ ሰዎች ላይ ገንዘብ ለማግኘት ከመሞከር በሕይወት ከሚሰነበቱ ላይ መሞከር ይቀላልና። አዎ ልክ ነህ እኮ። አዎ አለው ፒፒ። እኔም መደግፈው ሐሳብ ነው። ዳንቴና ዶኑ እጅ ለእጅ ተያይዘው በመናፈሻው ሲዘዋወሩ በሩቁ ተመለከታቸው። አባቴና ዳንቴ እንዴት እንደሚፋቀሩ ማየት አያስደንቅም? አባቴ እንደዚህ ያለ ፍቅር ለኔ ለልጁ ኖሮት አያውቅም አለ ጆርጂዮ በተመስጦ እየተመለከተ። ሁልጊዜም እርስ በራሳቸው ያሾካሹካሉ። ሽማግሌው እኮ በጣም በለሰው ነው። የልጅ ልጁ ምን ሚስጥር ደብቆ እንደሚያድግ ያውቃል። ዳንቴ ፊቱን ወደ ሽማግሌው ቀና አድርጎ ሲያወራና ሽማግሌውም የሆነ ነገር ሲያንሾካሹክለት ፒፒ በሩቅ ተመለከታቸውና ግራ ገባው። የሁለቱ ሁኔታ ብዙ ነገሮችን አስታወሰው። ፒፒ ዴሌና እንደዚህ ያለ ግዳይ ሲሰጠው አስፈላጊውን ፕላን በመንደፍ የተዋጣለትና ችሎታውንም በሚገባ ያስመሰከረ ነው። ፒፒ ኢላማው እንደጠፋው የደፈጣ ተዋጊ ከወዲያ ወዲህ የሚባዝን ሳይሆን ፕላን በማውጣትና ያወጣውንም ፕላን በመተግበር የተካነ ቴክኒሻን ነው። ዳኒ ፊቤርታን በተመለከተ 3 አስቸጋሪ ሁኔታዎች አሉ። በቅድሚያ የተጭበረበረውን ገንዘብ ማስመለስ አለበት። በሁለተኛ ደረጃ ከፔቲና ከቪንሴንት ግዳጅ ጋር መቀናጀት አለበት። በእርግጥ ይሄ አስቸጋሪ አይሆንም፣ ምክንያቱም ቪንሴንትና ፔቲ ለእንደዚህ ያለ ግዳጅ እንደሱ የተካኑ ናቸው። በመሆኑም ነው ውሳኔው ከሽማግሌው በተሰጠ በ2 ቀናት ውስጥ 4 ሰዎች አፍነው ወስደው ገንዘቡን ማጭበርበራቸውን አሳምነው የወሰዱትንም እንደሚከፍሉ መተማመኛ አድርገው ይለቀቋቸው። ሶስተኛው አስቸጋሪ ሁኔታ ፒፒ ዳኒ ፊቤርታን መግደሉ ጉዳይ ነው። ፒፒ በድንገት ሳይታሰብ ዳኒ ፊቤርታ ላይ እንዳዳኝ አንበሳ ጉብ ሊልበት ይችላል። ይሄ በጣም ቀላል ነው። ከፈለገ ለሥራ ጉዳይ ብሎ ጠርቶ አንድ ቻይና ሬስቶራንት ከጋበዘው በኋላ አፍኖ ባህር ውስጥ መክተት ይችላል።
ፒፒ ግን የፈለገው ግዳጁን እዛው ኒውዮርክ ማከናወን ነው። ፉቤርታ ደግሞ ቢሮ ልምጣ ቢለው እምቢ አይለውም። ፒፒ በጣም ተጠንቅቆና ረጋ ብሎ መፈጸምን የፈለገው እንደተለመደው በእቅዱ መሰረት ኒውዮርክ ሄዶ ለሥራ ካነጋገረው በኋላ ምሳ ጋበዘው። ያዘዙትን ምግብ እየተጠባበቁ ሳለ ስለተጭበረበረው ገንዘብ ጉዳይ ግሮንቬል ታጫውቶኛል። እነዛ ሰዎች ብድር እንዲወስዱ ሁኔታዎችን ያመቻቸው አንተ ስለሆንክ ኃላፊነት አለብህ አለው ፒፒ። ፉቤርታ ስለ ገንዘቡ መጭበርበር ምንም የሚያውቀው ነገር እንደሌለ በማስረዳት ይምል ይገዘት ጀመር። ፒፒ ፊቱን ኮስተር አድርጎ አባባሉን እንደማይቀበለው የፉቤርታን ትከሻ በእጁ ጫን ጫን በማድረግ ተው እንጂ ዳኒ፣ ግሮንቬልት እኮ ከፎቶም የቪዲዮ ቅጂም አለው። አዎ ፎቶ ብቻ አይደለም፣ 4ቱ ግብረ አበሮች ደግሞ መውሰዳቸውን አምነዋል። ቃላቸውን ከፈለክ መስማት ትችላለህ፣ ቴፑም አለ አለው ፒፒ። ከባድ አደጋ ላይ ወድቀሃል። ገንዘቡን ከመለስክ ግን ከክሎርኮዚዮ ቤተሰብ ጋር ላስታረቅ እችላለሁ። የሚነግረው እውነት መሆኑን ለማሳመን የ4ቱን ዘራፊዎች ፎቶ ከኪሱ አውጥቶ ሰጠው። እነዚህ ናቸው ሰዎች አለው ፒፒ ቆጣ ብሎ። በአሁኑ ሰዓት ሞታቸው በሳህን እየተቀዳ ነው። ሁሉን ነገር በአንተ ላይ ዘብዝበውታል። ስንት እንደተካፈላችሁም ነግረውናል። ስለዚህ የወሰድከውን $400,000 ብትመልስ ነፃ ሰው ነህ። ልክ ነው። እነዚህ ሰዎች አውቃቸዋለሁ፣ ግን እንደዚህ በቀላሉ የሆነ ያልሆነውን የሚለፈልፉ ቦቅቧቆች አይደሉም አለው ፉቤርታ። ምን አይነት ነገር ነው? ምን እያልክ ነው አለው። ነው ግን እኮ እኔ ክሎርኮዚዮ ሆቴሎች ሽርክና እንዳለው እኮ አላውቅም። ያው አሁን አውቃል። ገንዘባቸውን ካላገኙ ጭንቅላትን አንበሳ መንጋጋ ውስጥ መግባቱ ነው አለው ፒፒ። ከዚህ አካባቢ መሰወር አለብኝ አለ ዳኒ ፉቤርታ። የለም ከዚህማ መሰወር የለብም። እንደዚህ ካደረክማ ነገሩን ይበልጥ ታከረዋለህ። ይሄ በቀላሉ ሊስተካከል የሚችል ጉዳይ ነው። ማንም ሰው ቢሆን በሕይወቱ አንድ ጊዜ ሰውን ለማታለል መሞከሩ አይቀርም አይደል እንዴ? ዋናው ነገር ስህተትን ቶሎ ማስተካከል ነው። ስለዚህ አንተም ገንዘቡን መልስላቸው አለው ፒፒ እውነተኛ ወዳጅና መካሪ መስሎ። ቤሳቢስቲን እኮ የለኝም እኮ አሁን እኔ አለው ዳኒ። ፒፒ ለመጀመሪያ ጊዜ የመበሳጨትና ተስፋ የማጣት ስሜት አሳየ። ትንሽ እንኳን ሰው አክብር እንጂ አለው ፒፒ። ባይሆን 100,000 እንኳን መልስና ለ300,000 የዋስትና ሰነድ ስጥ። ዳኒ የቀረበለትን ስጋ ጥብስ እየጎረሰ 50,000 ልሰጥ እችላለሁ አለው። ጥሩ፣ በጣም ጥሩ አለ ፒፒ። ቀሪውን ደግሞ ከዛናዶ ሆቴል ሊከፈል የሚገባውን በመተው መክፈል ትችላለህ። ይከፋል? ጥሩ ነው አለ ፉቤርታ። በቃ ከዚህ በኋላ ትጨነቅ፣ ምግብን በእርጋታ ብላ አለው ፒፒ። ከቀረበው የዳንክዬ ስጋ ረጅሙን ፉቤርታ ሳለ ያስቀመጠለት። በጣም ጥሩ ነገር ነው ያደረከው ዳኒ አለው ፒፒ። በቃ ብላና ከዛ በኋላ ደግሞ ስለ ቢዝነስ እናወራለን። አትጨናነቅ፣ በቃ አሁን ነገሩን ፈትነዋል አለው። ምግባቸውን ከጨረሱ በኋላ ፒፒ 50,000ን ከፉቤርታ የጉዞ ወኪል ቢሮ በሥራ ሰዓት እንዲወስድ ተስማሙ። ፒፒ የምሳቸው ቢል ሲመጣ ተቀበለና በካሽ ከፈለ። ዳኒ ፉቤርታ ግን በዚች ዓለም የኖረባትን 48 ዓመት ዕድሜ በቀላሉ አሳልፎ ለመስጠት አልተቻኮለም። ከፒፒ ከተለየ በኋላ ምድር ቤት ወደሚገኘው ክፍል ገብቶ ተደብቋል። ፒፒ ሲመጣ የተነገረው መልእክት ለዛናዶ ሆቴል መክፈል ያለበት ገንዘብ ስላለ ሊሰበስብ ሄዷል የሚል ነበረ። ፒፒ ግን አልተደነቀም። ፉቤርታ የተጠቀመበት ታክቲክ ለፒፒ አዲስ አይደለም፣ ሁሌም የሚያጋጥመው ነው። የተደበቀው ለሕይወቱ ዋስትና ባለው ስፍራ ተሸሽጎ ለመደራደር እንዲያመቸው ብሎ ነው። ይህ ማለት ደግሞ ምንም ገንዘብ የለውም፣
ስለዚህ ፒፒ ምንም ቦነስ አያገኝም፣ ምናልባትም እነ ቪንሴንት ከአራቱ ሰዎች ካላገኘው። የፊቤርታን አካባቢ ለማሰስ ፒፒ ጥቂት ሰዎች ከብሮንክስ ጦር ሰፈር ወሰደ። የነገራቸው ነገር ቢኖር ዳኒ ፊቤርታ በክሎርኪዚዮ እንደሚፈለግ ብቻ ነው። አንድ ሳምንት አለፈ። ፒፒ በጣም ይናደድ ጀመር። ፊቤርታ ገንዘቡን መለስ ሲባል እንደሚነቃ ፒፒ አላወቀም ነበረ። ፊቤርታ 50 ሺህ ብር ቢኖረውና ቢሰጥም በቂ እንደማይሆን ተረድቷል ማለት ነው። ሳምንቱ አልፎ ሌላኛው ሳምንት ሲተካ ፒፒ ትዕግስቱ አለቀ። ስለሆነም አጋጣሚው ሲገኝ ከወትሮ በፈጠነ መልኩ ተንቀሳቀሰ። ዳኒ ፊቤርታ እንደ አጋጣሚ ከከተማው በስተምዕራብ በኩል በምትገኝ አንድ አነስተኛ ምግብ ቤት ታየ። ባለቤቱ የክሎርኪዚዮ ወታደር ስለሆነ በአስቸኳይ ስልክ ደወለ። ፒፒም ዳኒ ፊቤርታ ሊወጣ ሲል ደረሰበት። ፒፒን ያስገረመው ነገር ፊቤርታ በድንገት ሽጉጥ መምዘዙ ነው። ፊቤርታ ከመሳሪያ ጋር ብዙም አይተዋወቅም። በመሆኑም በመጀመሪያ የተኮሳት ጥይት ከኢላማ ውጭ ሄደችበት። በዚህ ጊዜ ነበር ፒፒ 5 ጥይት የቆጠረበት። ድርጊቱ ጥቂት ችግሮችን አስከተለ። አንዱ ችግር ድርጊቱ ሲፈጸም የተመለከቱ የአይን ምስክሮች መኖር ሲሆን፣ ሁለተኛው ደግሞ ፒፒ ከሟች አካባቢ ሳይንቀሳቀስ የቃኝ ፖሊሶች መድረስ ነው። ፒፒ ተኩስ ለመክፈት ምንም ያደረገው ዝግጅት አልነበረም። የሄደው ዳኒ ፊቤርታን አፍኖ ለመውሰድና ምንም ፍንጭ በማይገኝበት አካባቢ ሊያጠናቅቀው ነበረ። ሶስተኛው ችግር ከምስክሮቹ መሃል ጥቂቶች የሰጡት ቃል በቅድሚያ የተኮሰው ፒፒ ነው የሚል ነበረ። ሌላው ደግሞ ፒፒ ሽጉጥ ላይ ድምፅ ማፈኛ ስላስገባለት ቅድመ ዝግጅት ማድረጉን በግልጽ ያመለክታል። ተዘዋዋሪውን የፖሊስ ቀኝ መኪና ሁኔታዎች ራሳቸው ተስተካክለውን የጠበቁት ለመሮጥ ለማምለጥ ወይም በፖሊሶቹ ላይ ለመተኮስ አልፈለገም። ይህንን የቤተሰቡ ሕግ አይፈቅድም። የክሎርኪዚዮ ቤተሰብ ሕግ በሕጋዊ ፖሊስ ላይ መተኮስን በጥብቅ ይከለክላል። ፒፒም አልሞከረም። ፖሊሶቹን ሲያይ ሽጉጡን ጣለ። ከዚያ በእግሩ ወደፊት ለጋው። እጁንም ወደ ላይ አንስቶ ቆመ። ተያዘ። በተኩሱ ወቅት ፒፒ የእጅ ጓንት አጥልቆ ስለነበረ ሽጉጡ ላይ ምንም የእጅ አሻራ አልተገኘም። ለዚህ ደግሞ ፒፒ ሊድን የማይችል የቆዳ በሽታ ስላለበት ከፀሐይ ብርሃን የሚከለክልለት ጓንት እንዲያጠልቅ ምክር ተሰጥቶታል የሚል የሐኪም ማስረጃ አለው። በግዳጅ ወቅት እንደዚህ ያሉ አጋጣሚዎች ሊከሰቱ ይችላሉ። የረቀቀ ፕላን አውጥቶ ጦር ሜዳ ይኬድና ጠላት ከፕላን ውጪ ሊገጥም ይችላል። ዋናው ነገር ቀድሞ ሰኞን አለመሆን ነው። ማንም የክሎርኪዚዮ አባል መቀደምን አይሻም። በፖሊስ ሲያዝም መጨነቅ ሳይሆን መዝናናትን እንደ መመሪያ ተወስዷል። ፒፒም የመዝናናት እንጂ ምንም አይነት የመጨነቅ ስሜት አላሳየም። ክሎርኪዚዮ ከባህር ውስጥ መንጥቆ እንደሚያወጣው ያውቃል። በመጀመሪያ ደረጃ የሚተማመነው በቤተሰቡ ጠበቆች ነው። በጣም ውድ የሆኑ ጠበቆች ስላሉ የተከፈሉት ክፍሎ የዋስ መብቱን ያስጠብቁለታል። ያጋደመውን ሟች ፈጽሞ አይቶት እንደማያውቅ መካድ እንዳለበት ያውቃል። ከዚያም ዳኞቹና አቃቢ ሕጎቹ በቤተሰቡ በኩል የሚደረገው ይደረግላቸዋል። ምስክሮቹንም በተመለከተ በቅድሚያ የተኮሰው ፒፒ ነው ያሉትን የአእምሮ ችግር አለባቸው የሚል የሐኪም ማስረጃ እንዲሰጣቸው ይደረግና ሐሳባቸውን እንዲቀይሩ በቤተሰብ በኩል ማባበያ ወይም ማስጠንቀቂያ ይሰጣቸዋል። ፒፒ ዴሊና ለክሎርኪዚዮ ቤተሰብ እድሜ ልኩን አገልግሏል። ብዙ ግዳጆችን አከናውኗል። አንድም የደም ጠብታ ታይቶበት ግን አያውቅም። ፍርድ ቤት ሲቀርብ ይሄ የመጀመሪያ ጊዜው ነው። ለፍርድ ያመች ዘንድ ሚስትና ልጆቹ ፍርድ ቤት መቅረብ አለባቸው። ዳኞቹ የሚሰጡት ፍርድ የእነዚህን ንጹሐን ሕፃናት የወደፊት ሕይወት ግምት ውስጥ ያስገባ መሆን ይኖርበታል። በጥቂት ቀናት ውስጥ ክሱ መሰማት ተጀመረ። በቅድሚያ ከያዙት ፖሊሶች የምስክርነት ቃል ተጠየቀ። ፖሊሶቹም በዚያን ወቅት ፒፒ ምንም መሳሪያ ያለመያዙንና በእግሩም ወደ እነሱ የመታላቸው መሳሪያ እንዳልነበረ ለዳኞቹ አስረዱ። ከምስክሮቹ መሃል 3ቱ ፒፒን ከሰዎቹ መሃል ለይተው ለማሳየት አልቻሉም። ሌሎቹ 2 ምስክሮች ግን የሚጠመዘዙ አልሆኑም።
የክሎርኪዚ ወታደር የሆነው የሆቴሉ ባለቤት ግን ሟቹ የበላውንና የጠጣውን ሂሳብ ሳይከፍል ስለወጣ ውጪ ድረስ የተከተለው መሆኑን ገልጾ ተኩሶ የገደለው ግን ፒፒ እንዳይደለ መሰከረ። ከዚህ በተጨማሪ ለጥንቃቄ ሲባል ለአንደኛው ዳኛ ጠቀም ያለ ገንዘብ ሰጥቶታል። ይሄ መደረጉ ደግሞ እንደ ፒፒ ላለ የቤተሰቡ አይን ከምንም ሊቆጠር የሚችል አይደለም። ድንጋይ መዶሻ እንደሚፈረካክስ ፒፒ ዴሊናም የቤተሰቡን ጠላቶች አይገቡ ገብቶ የሚፈረካክስ መዶሻ ነው ማርቴሎ። በሕጉ መሰረት ግራ ቀኙ በሚገባ ተጣራ፣ ተመዘነ። በመጨረሻም ፒፒ ነፃ ወጣ። ባለቤቱ ግን ነፃ አላወጣችውም። አልገደልም የሚለው በጭራሽ አልተዋጠላትም። እጁ ብቻ ሳይሆን መላ ሰውነቱ የሰው ደም ሸተታት። 6 ወር ያህል ታግሳ በመጨረሻም ፍቺ ጠየቀችው። በጭንቀት ዓለም የሚኖሩ ሰዎች ብዙ ወጪ ያለባቸው፣ ሰውነታቸው እንደ ገደል አፈር እየተሸረሸረ ያልቃል። ገደብ የለሽ መጠጥ ጉበታቸውን እንደ ምስጥ ይቦተቦትባቸዋል። እንቅልፍ ጓዙን ጠቅልሎ ይሸሻቸዋል። አይናቸው እያየ አያይም፣ ይፈዛል። ፒፒን የገጠመው ይህ ሁኔታ ነው። ባለቤቱም አንሶላ ልትጋራው አልፈቀደችም። ነፍሰ ገዳይ መሆኑን ከሰማች ወዲህ እንደ ዱር አውሬ ትፈራዋለች። ፒፒም ምን አይነት ሕይወት የሚኖር ሰው መሆኑን ሚስቱ ማወቋ ለብዙ ጊዜ መንፈሱን ከሚያውከው ሽሽግ ሕይወቱ ግልጽ በመሆኑ ደስ ብሎታል። ማንነቴን አውቃ የፈለገችውን ትሁን የሚል ስሜት ነው የሚደውልበት። ጥሩ መፋታት እንችላለን አለ ፒፒ። ግን እንድታወቅ የምፈልገው ልጆቼን በጭራሽ ማጣት አልፈልግም። አሁን ግን ማን እንደሆንክ ተረድቻለሁ፣ አውቄሃለሁ አለችው ናሌን። ዳግመኛ አይንህን አላይም፣ ልጆቼም ካንተ ጋር አይኖሩም። አነጋገሯ በጣም አስገረመው። ናሌን እንደዚህ ተዳፍሮ አታውቅም። ፒፒ ዴሊና ላይ እንደሷ የፎከረበት ሰው የለም። ግን ሴቶች ሲናደዱ እንዳመጣላቸው መናገር እንጂ የሚያስከትለው አደጋ ይታያቸውምና መልስ ሊሰጣት አልፈለገም። በተለይም ደግሞ እናትም አባትም ሆኖ ልጆች ለማሳደግ ብቃት እንደሌለው ያውቃል። ክሮስ 11 ክላውዲያ ደግሞ 10 ዓመታቸው ነው። ምንም እንኳን ክላውዲያ ይልቅ ክሮስ ወደሱ የሚያደላ ቢመስልም ሁለቱም ከልብ የሚያፈቅሩት እናታቸውን ነው። ሚስቱ እንድትከፋበት በጭራሽ አልፈለገም። በሷ በኩል እኮ ምንም ጥፋት የለም። የሚፈልገውን ሁሉ አድርጋለታለች። ቤተሰብ መስርቷል። ልጆች ወልዳለታለች። ሕይወቱ አንድ አቅጣጫ እንዲይዝ ምክንያት ሆናለች። ከሷ ባይገናኝ ኖሮ ምን ይሆን እንደነበረ ለመገመት ያስቸግራል። እስቲ ሁኔታውን በእርጋታ እንየው አለ ፒፒ። ለምን አንዳንድ ልጅ አንካፈልም በሰላም አለ በፈገግታ ወደ እሷ ዞር ብሎ። 12 ዓመት በሰላም የኖረ ሰዎች እኮ ነን። ጥሩ የደስታ ጊዜም አሳልፈናል። እድሜ ላንቺ 2 ሸጋ ልጆች ወልደናል ሲላት የተኮሳተረ ፊቷ አሁንም ቅጭም እንዳለ በማየቱ ተገርሞ ተይ እንጂ ናሌን፣ እኔ እኮ ጥሩ አባት ነበርኩ ለልጆቼ። እነሱም ይወዱኛል። ለመስራት በምትፈልጊው ነገር ሁሉ ልረዳሽ ፈቃደኛ ነኝ። ቤቱንም ውሰጂው። ዛናዱ ካሉ ሱቆችም አንዱን ላገኝልሽ እችላለሁ። ወየ ልብስ፣ ወየ ጌጣጌጥ ወይም የቅርሳ ቅርስ ሱቆቹን መርጠሽ መያዝ ትችያለሽ። በዓመት $200,000 ተቆራጭ አደርግልሻለሁ እና ልጆቹን እንካፈል አላት። ላስ ቬጋስ ያስጠላኛል። እስከ ዛሬም እንደጠላሁት ነው የኖርኩት። በመምህርነት ሙያ ዲግሪ አግኝቻለሁ። ስራም ሳክራሜንቶ አግኝቻለሁ። ልጆቹንም እዛው ባለ ትምህርት ቤት አስመዘግባቸዋለሁ አለችው። ፒፒ አነጋገሩ አስገረመው። ላስ ቬጋስን አልወደውም ማለት እናንተን አልወዳችሁ ማለቷ መሆኑ ገባው። ተቃዋሚያቸው መሆኗን ተረዳ። አደገኛ ሰው ናት። በሷ አመለካከት ሴቶች አደገኛ አይደሉም፣ መስለውም አይታዩትም። በተለይ ሚስት፣ የቤት እመቤት፣ የልጆች እናት፣ አክስትም ትሁን የጓደኛ ሚስት፣ ሌላው ቀርቶ የዶን ክሎርኪዚዮ ልጅ ሮዝሜሪ ወይም ደግሞ ከቁባቶቹ አንዷን ብትሆን ክፉ የሚያስቡበት አይመስለውም ነበረ። እኔ ልጆቼን ለማየት ሳክራሜንቶ መሄድ አልፈልግም አለ ፒፒ። ሰዎች የቀረበላቸውን ስጦታ ወይም ወዳጅነቱን አልፈልግም ሲሉት ደስ አይሉ። በጣም ከሚያበሳጩት ነገሮች አንዱ ይሄ ነው። ከፒፒ ጋር
በሰላም መግባባት ያልቻለ ሰው ሁሉ በራሱ ላይ ችግር ማምጣት የሚፈልግ ነው። በተቻለ መንገድ በሰላም በመግባባት መጨረስ ነበር የፈለገው። ግን ሲመለከታት አስቀድማ ፕላን አውጥታለች። የኔም ማንነት እንደምታውቂ ነግረሽኛል አለ ፒፒ ደሙ ፈልቶ። ስለሆነም በጣም ተጠንቀቂ። ሳክራሜንቶ መሄድ ትችያለሽ። መውሰድ የምትችይው ግን አንድ ልጅ ብቻ ነው። ከሁለቱ አንዳቸው ከኔ ጋር ይኖራሉ። ናሌን በቀዘቀዘ አንደበት ተመለከተችውና ይህንን ፍርድ ቤት ይወስነዋል። ጠበቃዬ ከጠበቃ ጋር የሚወያዩበት ጉዳይ ይመስለኛል አለችው። ከት ብላም ሳቀችበት። ጠበቃም አለሽ ሲል ጠየቃት። ፍርድ ቤት ልትወስጂኝ አለና እሱ ደግሞ በተራው ሳቀባት። ለካስ 12 ዓመት ሙሉ ከሷ ጋር የኖረው ከልቡ አፍቅራው ሳይሆን በሱ ልመናና ልምምጥ ኖሯል። ለገለዋ ባለው ፍቅር፣ አዎ ሁሌም ከሚፈራውና በየደቂቃው ከሚጠራጠረው ዓለም መሸሸጊያ እንድትሆነው። ወንዶች ሁሉ ለምን እንደሚፈሩትና እንደሚያከብሩት ያውቃል። ይቺ ከፊቱ የቆመችው ሴት ግን ቅንጣት ያህል አልፈራችውም። ለሱ ያላት ፍቅር አብሮ የመኖር ብቻ እንደሆነና አብሮ መኖር ሲያከትም ፍቅሯም እንደሚያከትም ካመለካከቷ መረዳት ይቻላል። 12 ዓመት ደንሰዋል፣ ስቀዋል፣ ተሳስቀዋል፣ ገላ ለገላ ተነካክተዋል፣ ተሻሽተዋል፣ ልጆቻቸውንም አብረው አሳድገዋል። ፒፒ በቀዘቀዘ መንፈስ ምንም ወንሰንሽ ምን? አዎ እኔ ባንቺ ውሳኔ ምንም ደንታ አይሰጠኝም። ፍርድ ቤት የፈለገውን ቢወስን ጉዳይም አይደለም። አንቺም አቋምሽን አስተካኪ፣ እኔም ላስተካክል። ልግጠም ካልሽ የምታገኘው ነገር አይኖርም አላት። በሕይወቷ ለመጀመሪያ ጊዜ ፍርሃት ተሰማት። የሰውነቱ ግዙፍነት፣ የእጁ ርዝማኔና ብረትነት፣ የፊቱ የበሬ ግንባር መምሰል ፍርሃቷን ሙቀቱ እያጋለው ሄደ። ሰው ሳይሆን ገፍትሮ ገደል የሚወረውራት የዱር አውሬ መስሎ ታያት። በዚያ ላይ ሌሎች ወንዶች ሁሉ እንደሚፈሩትና እንደሚንቀጠቀጡለት ታሰባትና ትንቀጠቀጥ ጀመር። እንደገና አተኩራ ስታየው ሕይወታቸው በሱ የተቀጠፈ ሙታን ሁሉ ዙሪያዋን ከበው እንደኛ እንዳትሆኚ የሚሏት መሰላት። ሽፋኑ ላይ የተከመረው ፀጉር ነጫጭ ጦር የተሰካባቸው ይመስላሉ። የራስ ፀጉሩ ግን ያው ጥቁር ነው። እሱም ቢሆን የተንጨፋረረ የፈረስ ፀጉር ይመስላል። ዘወትር የደስታና የኩምክና ገጽታ የሚታይባቸው አይኖቹ የገረጣ ሰውነትና ተስፋ የቆረጠ ሕይወት የሚያሳዩ መሰላት። የምትወደኝ ይመስለኝ ነበር አለችው ናሌን ምላሷ እየተሳሰረባት። ለምንድን ነው እንደዚህ የምታስፈራራኝ? አለችና የታፈነው ፍርሃቷ እንዲወጣላት ወይም ከጭንቀቷ ለመተንፈስ ብላ ይሆን ብቻ አይታወቅም፣ ለቅሶ አለቀቀችው። እምባዋ እንደ ውሃ ሳይሆን እንደ በረዶ ዱብ ዱብ አለ። እምባዋን ሳይ ተረታ። ስሚኝ አላት ፒፒ፣ ጠበቃሽ የሚልሽን አትስሚ። ፍርድ ቤት ሄድሽ እንበል እና ሁሉም ነገር ላንቺ ይፈረድልሽ። ሁለቱንም ልጆች ግን በሕይወትሽ አታያቸውም። ናሌን ውስጥ አታስገቢኝ። ወደማልፈልገው ነገር አትክተችኝ። ከኔ ጋር ከእንግዲህ መኖር እንደማትፈልጊ ገብቶኛል። አንቺን በማግኘቴና ከአንቺ ጋር መኖር በመቻሌ ደስተኛ ነበርኩኝ። አንቺንም ደስተኛ እንድትሆኚ የምችለውን ሁሉ ለማድረግ ጥሬያለሁ። ከየትኛውም ፍርድ ቤት ከምታገኘው የበለጠ ከኔ ማግኘት ትችያለሽ። እኔ እያረጀሁ ነው የምሄደው። እናም ያለ ቤተሰብ መኖር አልፈልግም። ናሌን ጥቃት አትወድም፣ አትችልም፣ ትዕግስቱ የላትም። በመሆኑም የክሎርኪዚዮ ቤተሰብ አለልህ አለችው ንዴቷን ለመበቀል። አዎ አለልኝ አለ ፒፒ የቀዘቀዘው ንዴቱ እንደገና ግሎ። ይህንም ማለት ዘነጋው አይገባም። ዋናው ቁም ነገር በስተርጅናዬ ብቸኛ መሆን አልፈልግም ነው። በሚሊዮን የሚቆጠሩ ወዳጆች አሉ፣ ሴቶችም ሳይቀሩ አለችው። አዎ መጠጊያ የሌላቸው፣ ሕይወታቸው በሌሎች ሰዎች እጅ ወደቀ እና የኔን ከለላ የሚሹ አላት ናሌን በማሽሟጠጥ። ለእነሱ ነው የቆምከው አለችው። ልክ ነሽ አለ ፒፒ ቁልቁል እየተመለከታት። ትክክል ተናግረሻል አላት በጣም ተጠግቷት። ሁሉንም ቁማቶችን እየዞርክ መጠየቅ ትችላለህ አለችው ናሌን ከበላዋ ያንዣበበው አደጋን በጥሞና እያዳመጠች።
ልጆቹ ግን ከኔ አይለዩም በማለት ውሳኔዋን ማጽናቷን ገለጸችለት። ማድረግ የምትፈልጊውን ሁሉ ማድረግ ትችያለሽ አላትና ፊቱን ወደ ውጭ አዞረ። ቆይ አለችው ጥሏት ሊሄድ መሆኑ ስለገባት። ዞር ብሎ ተመለከታት። ፊቱ ላይ በሌሎች ሰዎች ላይ የምታየውን የህይወት ምልክት አጣችበት። ፊቱ ተለዋውጧል። እንደገና በፍርሃት ተዋጠች። ለመቼ እንዳሰባት መገመት አልቻለችም። አንዳቸው ካንተ ጋር መኖር ከፈለጉ እሺ አለችው። ፒፒ ከመቀስፈት ተለወጦ ችግሮች ሁሉ መፍትሄ ያገኙ መሰለው። ይሄ ጥሩ ነው አለ። ያንቺ ልጅ እኔም ቬጋስ እየመጣ ይጠይቀኛል። ይሄ ልጅ ደግሞ አንቺን ሳክራሜንቶ እየመጣ ይጠይቅሻል። ይሄ ቆንጆ ሐሳብ ነው። በቃ ዛሬ ማታ እንጨርሰው። 40 ዓመት ገና የወጣት እድሜ ነው። ሌላ ሚስት ማግባት ትችላለህ አለችው የበለጠ ለማቀዝቀዝ ብላ። ፒፒ ራሱን ነቀነቀ። በፍጹም አላት። ልቤ ውስጥ እንደ ህንዶች የግንባር ምልክት ማዕተብ ያኖርሽው አንቺ ብቻ ነሽ። ያንቺን ፍቄ ሌላ ማዕተብ ማድረግ አልችልም። አንቺንም ሳገባ በጣም ዘግይቻለሁ። ከዚህ በኋላ ግን አላስበውም። ከኔ ጋር እንደማዘልቂ ማውቄ እንደገና ላፈቅርሽ እንደማልችል መገንዘቤን ብልህነት ነው። እሱ ላይ ልክ ነህ አለችና ናሌን እንደገና እንዳፈቅር ልታደርገኝ አትችልም። ልገልሽ ግን እችላለሁ አለ ፒፒ እንደ መሳቅ ብሎ። አይኖቹን ተመለከተች። እናም ሊገላት እንደሚችል አልተጠራጠረችም። የእሱ አቅም ይሄው ነው። የሚፈራበት የሚከበርበት ምንጩ ምክንያቱም ይሄው ነው። ፍርሃቷን እንዳያውቅባትና በማስፈራራት ዓላማዋን እንዳያስታት ፍራቿን ለመቆጣጠር ከራሷ ጋር ትግል ጀመረች። ልብ አድርግ፣ ሁለቱም ከኔ ጋር መሄድ ከፈለጉ ልትከለክላቸው አትችልም አለችው። አባታቸውን እኮ ይወዳሉ አለ ፒፒ በኩራት። አንዳቸው እዚህ ከሽማግሌ አባታቸው ጋር ይቆያሉ። ያለት ምሽት የበረሃው ሙቀት እያየለ ስለነበረ ቤቱ በአየር ማቀዝቀዣ በረዶ ሆኗል። ባልና ሚስት የገጠማቸውና የተስማሙበትን ሁኔታ ለ11 ዓመቱ ክሮስና ለ10 ዓመቷ ክላውዲያ ተነገራቸው። አንዳቸውም በሁኔታው የተደነቁ አይመስሉም። ክሮስ እንደ እናቱ መልከ መልካም፣ እንደ አባቱ ደግሞ ስለምንም የማይሸበር ጦረኛ አይነት ልጅ ነው። ገና እናትና አባቱ ተናግረው ሳይጨርሱ እኔ ከእናቴ ጋር ነው የምኖረው አለ። ክላውዲያ ግን በቀረበላት ምርጫ ተደናግጣለች። ትንሽ ተሽኮርመመችና እኔ ከክሮስ ጋር ነው የምሆነው አለች። ፒፒ በጣም ተገረመ። ክሮስ ከእናቱ ይልቅ እሱን ነበር የሚቀርበው። አደን ሲሄድ የሚከተለው ካርታም አብሮት የሚጫወተው ክሮስ ነበረ። ክሮስ ለእናቱ የመጽሐፍና የሙዚቃ ሕይወት ደንታ አልነበረውም። ቅዳሜ ቢሮ አብሮት የሚሄደውና የገንዘብ መሰብሰቢያ ሰነዶችን አብሮ ሲያስተካክል የሚውለውም እሱ ነበረ። ለማስቀረት የሚያስበው እሱ ነበር። ልጆቹ ይምረጡ ስትለው የተስማማውም ክሮስ ከአባቴ ጋር ነው እንደሚል በጣም እርግጠኛ በመሆን ነበር። በክላውዲያ መልስ ግን በጣም የተደነቀው። በጣም ብልጥ ናት። ከአባቴ ወይም ከእናቴ ጋር ሳትል ክሮስ እናቱን ካለ እኔም ከሱ ጋር ማለቷ እናቷን በተዘዋዋሪ መምረጧ በጣም ገረመው። ግን ሲያስበው ትክክል ናት። እሱን የምትመስለው በመልኳ እንጂ በጸባዩ እናቷ ናት። የእናቷን ሕይወት መኖር ተላምዳለች። እናቷ የምትወደውን ሁሉ ትወዳለች። እናም አባቷ ምንም ሊያደርጋት ወይም ሊያደርግላት አይችልም። ፒፒ ሁለቱንም ልጆች አተኩሮ ተመለከታቸው፣ ኩራባቸው። ከአባታቸው እናታቸው ደካማ መሆኗን አውቀው ሊለዩት አለመፈለጋቸው ገብቶታል። ናሌንም ለዚህ ድራማ ቀድማ እንዳዘጋጀቻቸው ተረድቷል። ከታች ጥቁር ሱሪ፣ ከላይ ደግሞ ደረቷ ግልጽ አድርጎ የሚያሳይ ስስ ሸሚዝ ለብሳለች። ፀጉሯን ግራና ቀኝ በረጅሙ ስለለቀቀችው ፊቷ በጣም ትንሽ ሆኖ ነው የሚታየው። ጡት መያዣ ስላደረገች ጡቶቿ በስስ ሸሚዝ ውስጥ ወለል ብለው ሲታዩ የወንድ ልብ ከመቀስፈት ይስባሉ።
እኔ የምፈልገው ከሁለት አንዳችሁ እኔ ዘንድ ሆናችሁ እንድታጫውቱኝ ብቻ ነው አለ ፒፒ ወደ ልጆቹ ዞር ብሎ። እሺ ናሌን፣ እዚህ ብቻ ይደላችሁኝ እንደማትሄዱ አምናለሁ። ሁለቱ ልጆች በጥሞና ተመለከቱት። ወደ ሚስቱ ዞር ብሎ ልትረጅኝ ይገባል አላት። አንዳቸውን ብቻ መምረጥ አለብሽ። ከዚያም በስጨት ብሎ ግን ምን አስጨነቀኝ አላቸው። ቅድም እኮ ተስማምተናል። ሁለቱም ከኔ ጋር መኖር ከፈለጉ ላትከለክላቸው አይደል እንዴ አለችው ናሌን። እስቲ ነገሩን በደንብ እንየው አለ ፒፒ ስሜቱን ተቆጣጥሮ። ልጆቹ እንደሚወዱት ያውቃል። በእርግጥ እናታቸውን የበለጠ ይወዷት ይሆናል። ልጅ እናቱን መውደድ ደግሞ ሊያስገርም አይችልም። ምርጫቸው ትክክለኛ መሆኑን ግን አልተቀበለውም። ምንም የምንነጋገርበት ነገር የለም አለችው ናሌን በንቀት አስተያየት እያየችው። አልገብተሃል። ፒፒ እንዴት ባለ አይን እንዳየችው አልታወቀውም። አይኖቹ ባንዴ ደም ለበሱ። ምርጫውን ለአንቺ ተወዋለሁ፣ ቃል ገብቻለሁ። አዎ፣ ግን የኔ መንገድ ካልሰራ በራስሽ መንገድ መቀጠል መብትሽ ነው። እድሉ ሊሰጠኝ ግን ይገባል። ናሌን ራሷን ነቀነቀችና ዋጋ ቢስ ሰው ነሽ አለችው። ከእንግዲህ ወደ ፍርድ ቤታችን እንሄዳለን። እንዲህ ስትለው ምን ማለት እንደሚገባ ወሰነ። ምንም ችግር የለም፣ በመሰለሽ መንገድ መጓዝ ትችያለሽ። ይሄን ሁኔታ ግን አስታውሺ። አብረን ያሳለፍነው ህይወት ትዝ ይበልሽ። ማን እንደሆንሽና ምን እንደሆንኩኝ አትርሺ። አስተሳሰብሽ ሚዛናዊ እንዲሆን ሞክሪ። ስለ ወደፊት ህይወታችን አገናዝቢ። ክሮስ በአመዛኙ የኔ አይነት ሰው ነው፣ ክላውዲያ ደግሞ ያንቺ አይነት ጸባይ ያላት አለና ትንሽ አሰብ አድርጎ ከኔ የበለጠ አንቺን እንደሚወዱ ከኔ ይልቅ አንቺን እንደሚናፍቁ ማወቁ ብቻ በቂሽ ነው አለ። ልጆቹ እንዳይሰሙ ወደ ጆሮ አጠጋ ብሎ ናሌን ተንጠራርታ ክላውዲያን ወደሷ ሳብ አደረገቻትና እቅፍ አደረገቻት። ክሮስን ባዝኔታ መልክ እያየችው ክሮስ አለችው። ክሮስ ከተቀመጠበት ተነስቶ ወደ እናቱ በመሄድ ፈንታ አባቱ ፊት ሄዶ ቆመና ካንተ ጋር ሆናለሁ ሲለው ፒፒም የፍቅር እጁ ዘረጋለት። ናሌን ማልከስ ጀመረች። ክሮስ ሁሌ የምታለት ተጠይቀን ትችላለህ። ሳክራሜንቱ ጥሩ መኝታ ክፍል ይኖራል፣ ያላንተ ማንም አይጠቀምበትም ስትል አባበለችው። መጨረሻ ላይ እንደ ከዳት ልቦ ነው ያውቃል። ፒፒ ከደስታ ብዛት ወደ ጣራ ዘለለ። የዛሬዋን ቀን ማክበር አለብን አለ። በምንለያይበት ወቅት እንኳን ከሁለት ይልቅ አንድ ቤተሰብ ሆነናል። ከዚህ በኋላም በደስታ እንኖራለን። ሌሎቹ እንደ ድንጋይ ተጎልተው ይመለከቱታል።